የኃጢአት ስርየት ይሰጣል ማለት ነው አይደል? አይሰጥም። ደሜ እኮ ብሎታል። ይሁዳ ለምን ነው የበላውና ይሁዳ የኃጢአት ስርየት ሳያገኝ ቀረ እንዴ? ከዛ በኋላ ስለካደ የኃጢአት ስርየት አያገኝም። ከመካዱ በፊት ነው ከመካዱ በኋላ ነው የበላው? ምን ሆኖ ካዳ? ከዛ በኋላ ወጣና ካደ እኮ። ምንድን ነው የምታወራው? ምንድን ነው የምቀባጥረው? ይሁዳ እኮ ኃጢአት የሆነበት እየበላ ነው እኮ የነገረው እንዴ? እየበላ ነገረው እና ምን ይጠበቅ? እየበላ ዮሐንስ 6 ላይም ስለማያምንብኝ ነው አለው። እዛው ላይ እጁን ሰዶ እኮ አብሮ በልቷል። እና እንኳን በላ አሰየው እና ሴጣን በልቡ ገባ ይላል። ከዛስ ምን አገናኘው አሁን ከኃጢአት ስርየት ጋር? ከኃጢአት ምኑ ነው የሚፈርሰው ወንድሜ? ይሁዳ እኮ የካደው ከዛ በኋላ በልቷላ ብሎ ለኃጢአት ስርየት ከሆነ ይሁዳ ኃጢአተኛ ሊሆን አይችልም እንዴ? ቆይ ከመብላቱ በፊት ነው ከበላ በኋላ ነው ኃጢአት የሰራው? የዚያውን ጊዜ እጁን የሚሰደው አሳልፎ ይሰጠኛል ብሎ ስላላመነብኝ አሳልፎ የሰጠው መቼ ነው? ይሁዳ ከቁርባኑ በኋላ ነው? ከቁርባኑ ነበር ዮሐንስ ማን ነው? ማቴዎስ 26 ላይ ማቴዎስ ላይም ብቻ የፈለክበት ሂድና ይሁዳ የጌታን ስጋና ደም ከተቀበለ በኋላ ነው በፊት ነው ኃጢአት የሰራው? በፊት የማያምንበት ምን ነበር? አምጣ ጥቅስ እና ዮሐንስ 6 ላይ አንብብል። እሺ ሄድ ዮሐንስ 6 60 ዮሐንስ 6 ላንብብልህ፣ ችግር የለም ተረጋጋ። ዮሐንስ 6:63 ጀምሬ ላንብበው። አያምንበትም፣ ክርስቶስን አያምንበትም ብሏል። በፊት እታች ያላችሁ 64 ላንብብ። እሺ 64 63 ጀምሬ ባነበው ሀሳቡን ይገልጽልኝ። በቃ ረጅም እንዳይሆን 70 አንብበው። እኔ ልንገርህ ጥቅሱን አታውቀውም። ለምን 70 አነባለሁ? እኔ የፈለኩት አይገናኝም። ስለ ይሁዳ አይገናኝም። ችግር የለም። ሚውት አድርገው። ጌታ ሆይ ሰዓት አለን እኮ አባ፣ ረጅም ሰዓት መውሰድ አይጠበቅብህም። 64 የሚያወራው ስለ ሌላ ነው። ስለ ይሁዳ ያመጣሁትን አላነብም። እሺ በቃ አንብበው። እንደውም ማምለጫ አይደለ? እሺ አንብበው። ይሄ ጸጥ እንላለን። እሺ ከመካዱም በፊት እንደማያምን ነው የምታሳየው። እኔ የነገርኳችሁ ቃል መንፈስ ነው ሕይወትም ነው። ነገር ግን ከእናንተ የማያምኑ አሉ፣ ከሐዋርያት መካከል ከደቀ መዛሙርቱ። ኢየሱስም የማያምኑት እነማን እንደሆኑ አሳልፎ የሚሰጠው ማን እንደሆነ ከመጀመሪያው ያውቅ ነበርና። እሺ እና ከዛ በፊት ነው አያምንም የሚለው ምን አለ? ራሱ ነገረህ እኮ ኢየሱስ እንዲህ ያለው አስቀድሞ አምላክ እንደመሆኑ ከማወቁ አንጻር ነው አለ። አስቀድሞ ኢየሱስ ክርስቶስ አስቀድሞ ከማወቁ አንጻር፣ ከቅድመ እውቀቱ አንጻር ኢየሱስ ሰው ብቻ አይደለም። አሳልፎ ከመስጠቱ በፊት ኃጢአቱ እሱ ነው ያለ ሰው የለም። በነገራችን ላይ አሳልፎ ስለሚሰጠው ኢየሱስ ክርስቶስ ይህንን ተናገረ። አሳልፎ እንደሚሰጠው ማን አወቀ? ኢየሱስ። እንዴት አወቀ? አምላክም ስለሆነ። አምላክ ስለሆነ አስቀድሞ ያውቃልና። አስቀድሞ ሚላንተ የታምንተን የምትጨምረው አሳልፎ የተሰጠው መቼ ነው ወንድሜ? አያምንበትም ነበር በፊትም። አሳልፎ የተሰጠው መቼ ነው? እንደተው እንጂ አሳልፎ የተሰጠው መቼ ነው? እሺ ላንብብልህ ደግሞ ቆይ የት እንዳትሄድ ቆይ አንዴ ሉቃስ 22 ላይ ደግሞ የሰደደው አሳልፎ የሚሰጠኝ እሱ ነው ብሎ ሲለው አሁንም መዛው ላይ ስለሚናገር ቆይ አንዴ ተመልከት። ክርስቶስን ባያምን በቃ ቀላል ነገር ልመልስልህ ማለት ነው። ድንገት እንደው ዝም ብለህ ለማወናጨባበር ካልሆነ በስተቀር ክርስቶስን ሳያምን አይከተለውም። እሺ ወንድሜ፣ እሺ ያምናል ክርስቶስ እንደሆነ። አሁን እነዚህ ነገሮች ይሄ ዲያብሎስ ነው የማያምኑ ተብሎ ወይም ደግሞ ስለ ይሁዳ ሲነገር እንደዚህ ሁሉ ሲነገር ከመሸጡ ጋር ተያይዞ ነው፣ ወይ ደግሞ አሳልፎ ከመስጠቱ ጋር ተያይዞ ነው። አሳልፎ የሰጠው ባያምንበት አይከተለውም ወንድሜ። አንዴ ራሱ መርጦታል እኮ ራሱን የመረጠው አሳያለሁ። እሱን አሳያለሁ። በነገርህ ላይ ጸሐፍት ፈሪሳውያንን እነ ሐናን እነ ቀያፋን አልመረጠም ክርስቶስ። አረ በጌታ በእናትህ አንዴ ዝም ብለህ ስማኝ እሺ። አንዴ እንዴት ያ ትምህርት ነው ቆይ የምታስተምረን? ያምንበታል ነበረ አሁን አስጨርሰው እስቲ። በጣም እንትን እያለኝ ነው። አንዴ እሺ ቦርናጌ አሁን የተነሳ ነው ምን ጋር ነው? ስለ ኃጢአት ስርየት ነው። ራሳችንን እንዳንለቅ ማለት ነው።
አሁን የኃጢአት ስርየት የሚሰጥ ከሆነ ይሁዳ ቆርቧል እኮ ወይም ደግሞ ስጋውን በልቷል፣ ደሙን ጠጥቷል። አዎ በልቷል፣ ጠጥቷል። እና ኃጢአት የሰራው መቼ ነው? በግብር ኃጢአቱን የሰራው ቆይ እንደውም ጥያቄ ልጠይቅህ። የይሁዳ ኃጢአት ምንድን ነው? እንጃ እኔ ዝርዝሩን አልተጻፈም። አለማመኑ ነው። አለማመኑ ኃጢአት ነው ተብሎ ተጽፏል። በክርስቶስ ኢየሱስ አያምንበትም፣ ስለማያምን አሳልፎ ሰጠው። አይደለም የአለማመኑ ኃጢአት ነው ተብሎ ተጽፎበታል። አለማመን ራሱ ኃጢአት ነው። እሺ በዋናነት ክዶታል። ማይነርና ሜጀር የሚባል የለም። በቃ ኃጢአት ሰርቷል። ባለማመኑ አሳልፎ ሰጥቶታል አይደለ? ይሁዳ አሳልፎ መስጠቱ ነው ትልቁ ጥፋት የይሁዳ። ሸጠው ገንዘብ ወደደ። አንተ ገንዘብ ወደደ ስለሆነ እሱ እንዳለ ሆኖ አሳልፎ ጌታውን አሳልፎ ሰጥቶታል። ሰው ገንዘብ ሊወድ ይችላል። ጌታውን እስኪያሳልፍ ድረስ ከገዛው ነው ኃጢአት የሚሆነው አይደለ? ስለዚህ ጌታውን አሳልፎ እስኪሰጥ ድረስ ወደደ። ከዛ ግን ጌታውን ታማኝ እረኛውን አሳልፎ ሰጠው አይደለ? መቼ ነው ይሄንን የፈጸመው? ያው በልቡ የነበረው ሀሳብ ስለነበረ መጨረሻ ላይ በተግባር አደረገው። እስቲ በልቡ የነበረው ሀሳብ በልቡ ይሄ ሀሳብ የገባበት መቼ ነው? ቀደም ብሎ ነው። ጥቅስ በልቡ ይሄ ሀሳብ እንደገባበት ይናገራል እኮ ዮሐንስ 6:64 ወንድሜ፣ ዮሐንስ 6:64 ነገር ግን ከእናንተ የማያምኑ አለና የማያምኑ አሉ አለና፣ ከዛ ግን ቅዱስ ዮሐንስ ሲጽፍልን ምን አለ? ኢየሱስ የማያምኑት የሚሰጠውም ማን እንደሆነ ከመጀመሪያ ያውቅ ነበር። ማያምነውን ያውቀው ነበር። የማያምኑትም አረ በጌታ ቆይ ጥቅሱን አያምንም ነበር አይልም ወንድሜ። አሳልፎ ስለመስጠት ነው እያወራ ያለው። ልድገምልህ። ነገር ግን ከእናንተ የማያምኑ አሉ አለ። ምን ማለት ነው? በቃ የማያምኑ አሉ አለ። በቃ የሆኑ ሰዎች የማያምኑ አለ እኮና እውነት ነው እኮ። እውነት ነው። እሺ እሰየው፣ እንኳን እውነት ሆነ። ይሁዳ እንዳልሆነ ግን ላሳየ። ለምሳሌ ኢየሱስ አለ ቅዱስ ዮሐንስ ይጽፍልን እዛው ኢየሱስ የማያምኑት እነማን እንደሆኑ አሳልፎ የሚሰጠውም ማን እንደሆነ፣ የማያምኑትም እነማን እንደሆኑ አሳልፎ የሚሰጠውም ደግሞ ማን እንደሆነ ይህንን ምን ይል ነበር አለ? ከመጀመሪያው ያውቅ ነበር አለ። አሁን ለምሳሌ ቅድም አስቀድሞ ጌታ መጥቶ ምን ስትለኝ ነበር? ይኸው አስቀድሞ ማለት ከመጀመሪያው ያውቅ ነበር ማለት እና አሳልፎ ስለሚሰጠው ሲያወራ አያምንም ተብሎ አይደለም የተገለጠው። ይሁዳ አያምንም ተብሎ አይደለም እዚህ ክፍል ላይ የተገለጠው። አስቀድሞ ክርስቶስ ያውቃል የተባለው ማንና ማንን ነው? እታች ያላችሁ ሁላችሁም ስሙ እሺ። አስቀድሞ ክርስቶስ ያውቃል የተባለው ሁለት አይነት አካላትን ነው። ማንን? የማያምኑ እንዳሉ በብዙ ቁጥር ነው። እሺ ወዳጆቼ፣ የማያምነው አልተባለም። እሺ የማያምኑ። ከዛስ አሳልፎ ደግሞ የሚሰጠው በአማርኛው ቃል በእንግሊዝኛው ኤንድ ማለት ነው እና ማለት ነው። ለምሳሌ ማርቆስ 16:16 ያመነ የተጠመቀ ሲባል ኤንድ ማለት ነው እና ማለት ነው። ስለዚህ በዚህ ቃል መሰረት ምን እየተባለ ነው? እናንተ በቀላሉ እንድትረዱታቸው ያላችሁ ኢየሱስ የሚያምኑት እነማን እንደሆኑ እና አሳልፎ የሚሰጠው ማን እንደሆነ ከመጀመሪያ ያውቅ ነበረ የተባለው። ከዛ ስለ ይሁዳ የተባለው በነገራችን ላይ ከዚህ በኋላ ከዲያብሎስ ጋር ተገናኝቶ ነው፣ ከክህደት ጋር ተገናኝቶ ነው የተባለው። የይሁዳ ትልቁ ኃጢአቱ ምንድን ነው? መካዱ ነው፣ ንስሐ አለመግባቱ ነው። ከዛ በኋላ ጌታውን አሳልፎ መስጠቱ ነው። ኦኬ እንጂ መምህር እንደሆነ ያውቃል አያውቅም እንዴ? መሲሁ እንደሆነ ከስሩ ተብሯል አልተማረም እንዴ? እራሱ አይደል እንደ መረጠው? ክርስቶስ እኮ ነው የመረጠው። ማንን? ይሁዳ። አሁን የኔን ጥያቄ ልመልስ፣ እስካሁን ያልተመለሰልኝ ጥያቄ። የኃጢአት ስርየት ይሰጣል? አዎ ይሰጣል። አሁን ግን ቅድምን ተናግራል። በልቡ ይህ ሀሳብ የገባበት መጀመሪያ ነው ብለሃል። ይህ ሀሳብ ነው ያልከው። ከእምነት ጋር የሚገናኝ አይደለም ሀሳብ። ባይዘወይ ሰው ልጅ በልቡ ሴጣን ሊገባበት ወይም ደግሞ ክፉ ሀሳብ ሊገባበት ስለሚችል ኢቭን እያመንም ለምን አይሆንም? ስለዚህ የይሁዳ በልቡ ክፉ ሴጣን ወይ ደግሞ ክፉ ሀሳብ የገባው መቼ ነው ነው ያልኩ። ሀሳብ የገባበት መጀመሪያም በክርስቶስ ኢየሱስ እንደማያምን መጽሐፍ ቅዱስ በግልጽ ይናገራል። ያቺ ሽቶ አምጥታ እግሩን ስታጥበው በዚያን ጊዜም ልክ ገንዘብ ስለሚወድ ነው ይላል። በክርስቶስ አያምንም ይላል። እንዴት አለ? ገንዘብ ስለሚወድ ነው። በክርስቶስ አያምንም ይላል። እኔ ሳልጨርስ ግን ምንም የምታወራው ወሬ አይገናኝም። በቃ ገንዘብ ስለሚወድ ስለ ገንዘቡ እዚህ ጋር ያምናን ብለህ ካልኸኝ እኔ መጽሐፍ ቅዱስ
ስለሚያምን ነው ከ12ቱ የተቆጠረው ከአብሮ የተከተለው። አይደለም እንደዛ ከአንዱ ዲያብሎስ ነው ብሎ ካለ ዲያብሎስ ብሎ እየተናገረ አንተ ዲያብሎስ ያለው ስለሚክደው ነው አይደለም፣ አሳልፎ ስለሚሰጠው ነው አይደለም። በቃ ይሸነግል ነበረ፣ ሸንጋይ ነበር፣ አብሮ ይከተላል። ዲያብሎስ ነው ያለው ክርስቶስ። ዲያብሎስ ነው ያለው። ዲያብሎስ ነው ሲል ሸንጋይ ማለቱ ነው አይደለም። አየህ መጽሐፉ ምን እንደሚል አንብልህ የኔ ወዳጅ። አሁን እናንተ ናችሁ መጽሐፍ ቅዱስ እንትን የምትሉት እንደ ይቅርታ እሱ ዲያብሎስ ነው ዮሐንስ ወንጌል ዲያብሎስን ሐሳብ ያስተናግዳል። አንዴ ላንብልህ እንዴት የክርስቶስ ተቃዋሚ እንደሆናችሁ። መጽሐፉ ምን ይላል? ስለ ዲያብሎስ ስላለው ምክንያት ሲናገር ዮሐንስ 6 ቁጥር 71 ላይ ምን ይላል? ስለ ስምዖንም ልጅ ስለ አስቆሮቱ ይሁዳ ተናገረ። ከ12ቱ አንዱ የሆነ እርሱ አሳልፈው ይሰጥ ዘንድ አለውና። ምን ማለት ነው መሰለ? ትንሽ እንደው ክሊር ካልሆነ ለማን ነው? ከ12ቱ አንዱ የአስቆሮቱ ይሁዳ ጌታን አሳልፈው ስለሚሰጠው ጌታ ምን ብሎ ተናገረ? እስቲ እናነበዋ። ምን ብሎ ተናገረ? ቁጥር 7 ላይ እዛው ኢየሱስም እኔ እናንተን 12ታችሁን የመረጥኳችሁ አይደለምን? ይኸውን የመርጫችኋለሁ 12ታችሁንም ይሁዳንም ጨምሮ አለ። ከዛ ከእናንተም አንዱ ዲያብሎስ ነው ብሎ መሰከረላቸው። ከዛን ቦርናጌንን መጣውና ዲያብሎስ ሲለው ምን እያለው ነው ሲል ይወላውል ነበር። አይ ዮሐንስ እንደዛ አላለንም። ዮሐንስ ምን አለን? ወንጌላዊ ቅዱስ ዮሐንስ ምን አለን? አይ አሳልፎ ይሰጠው ዘንድ አለውና ክርስቶስ ስለ ይሁዳ ይህንን ተናገረ። አሳልፎ ስለሚሰጠውና ስለሚሰጠው ብቻ ነው። በነገራችን ይወላውል ነበር ምናምን እንደዚህ የሚባል ነገር የለም። አሁንም ሌላ ስተቱስ እየገባ ስለሆነ አታናግረኝም እንዴ እኮ? እንዳናግር ጥያቄን መልስልኝ። ቃል በቃል በልቡ ወንድሜ፣ እሺ በልቡ ይሄ ሀሳብ የገባው መቼ ነው? መጀመሪያም ከማያምኑት ጋራ አንዱ ሆኖ አያምንበትም ነበር። ስለማያምንበት መጨረሻም አሳልፎ ለመስጠት ምክንያቱም የፋሲካን በዓል ሲበሉ አሳልፎ እንደሚሰጠው እጁን ከወጭቱ የሚሰደው እርሱ እንደሆነ ይናገራል። አዎ ምን ማለት ነው? ስለዚህ በልቡ አሳልፎ ስለሚሰጠው ተናገር እንጂ አያምንም ማለት ነው። ከዛ በኋላ ነው ወጦ ሀሳቡ የመጣለት ልትለኝ ነው? ላሳይህ እንደ በቀኛ ኦርቶዶክስንማ ከጠየቅከን ላሳይህ መቼ ልብ ውስጥ ይሄ ክፉ ሀሳብ እንደገባበት ላሳይህ። ቴንኪው። እንደዚህ እኮ መጀመሪያውንም ብትጠይቅ እንደው ጥሩ ነበረ። በጣም አሪፍ ነበረ። መጽሐፍ ቅዱስ ልክፈታ እንዴ። ግን ይቅርታ ሁላችሁንም እንትን ሳልላችሁ፣ እሺ ሰላም ሳልላችሁ እንትን ጀመርኩ። አንዴ ሶሪ። እሺ ዮሐንስ ወንጌል ምዕራፍ ሶሪ ኢየሱስ ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ ዮሐንስ 13 ኦኬ ዮሐንስ 13 አንድ ተመልከቱ። ጥያቄ ምን ነበረ? መቼ ነው ይሄ ክፉ ሀሳብ በይሁዳ ውስጥ የገባው ስለው አራ ከመጀመሪያውም ነበረ አይደል ያለን ወንድማችን። እሺ ዮሐንስ ወንጌል ምን ይለናል? ቅዱስ ዮሐንስ ወንጌል ላይ ዮሐንስ 13 1 ኢየሱስም ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ በዚህ ዓለም ያሉትን ወገኖች የወደዳቸውን እስከ መጨረሻ ወደዳቸው። እራትም ሲበሉ ዲያብሎስ በስምዖን ልጅ በአስቆሮቱ በይሁዳ ልብ አሳልፎ እንዲሰጠው አሳብ ካገባ በኋላ መቼ እንደገባየ? ቀጥል አንብበው ዝም ብለህ መቼ ገባ ይላል? ከመጀመሪያው ገባ ይላል። ካገባ የሚለው ካገባ በኋላ ብለህ ቀጥል። እሺ ልቀጥል። እሺ ኢየሱስ አብ ትንሽ ከፍል በል ልድገምላችሁ። እሺ በአስቆሮቱ በይሁዳ ልብ አሳልፎ እንዲሰጠው ተመልከቱ። አሳልፎ እንዲሰጠው ይሄ ክፉ ሀሳብ ዲያብሎስ በልቡ ከገባ በኋላ ኢየሱስ አብ ሁሉን በእጁ እንደሰጠው ከእግዚአብሔርም እንደወጣ ወደ እግዚአብሔርም እንዲሄድ አውቆ ከራት ተነሳ፣ ልብሱንም አኖረ፣ ማበሻም ጨርቅ ወስዶ ታጠቀ። በኋላም በመታጠቢያ ውሃ ጨመረ፣ የደቀ መዛሙርቱንም እግር ሊያጥብን ልቀጥል። አንብቦ ስላልከልከ ነው ማለት ምንድን በቃ ገባ አለ። በቃ ይበቃ። አሁን ምንድን ነው የፈለግከው አንተ?
ማለት የዚህ አንደት ነው የገባው ነው የምትለኝ? በሐሙስ ዕለት ነው የገባው። ለምሳሌ ሐሙስ ዕለት እየበሉ ነው? ከራት በፊት ነው ራት በኋላ? ሌላ ማስረጃ ከራት በፊት ነው ወይስ ከራት በኋላ ነው? ምን ነው ለአት ያስር የት ነው ብለህ ንገረኝ። ከራት በኋላ ለምሳሌ የት አለ? አሳየህ። ራት በልተው ከጨረሱ በኋላ ሀሳብ አስገባበት። አንዴ ቆይ አሳየኝ። ለአት ያስር የት ስለሆነ አሳየኝ። እዚሁ ላይ አሳየኝ። እንዲህ ምን እየተሳሳቀን ምናምን ቢሆን አሳልፎ እንደሚሰጠው እንጂ ስለማያምንበት እንደሆነ መጽሐፉ ይናገራል። ይህንን አንተ ንገረኛው። ምንድን አልሰማሁም። አሳልፎ እንደሚሰጠው እንጂ እንደማያምንበት በፊቱም ተጽፏል። እስቲ እንደማያምንበት የተጻፈው ምን ጋር ነው? ይሄው ቅድም ያሳየው ነው እኮ አያምንበት። ይሁዳን አይ ሌሎቹን አያምኑም ያለው እሱ ያምናል ማለቱ ነው። አዎ እናንተን መረጥኳችሁ አለ እኮ። በጣም አንተ በጣም እንዴት ሸንግልህ እንደምታነብ በጣም ከባድ ነው እኮ። አሳየኛ። ይሄው አያምንበት። ለራስህ አትጠቀም። እኔ አልተጠቀምኩም። ቃል በቃል ያነበብኩ ሲነበብ እንዴት አድርገህ ነው አንተ ይሁዳን ብለህ እኔ ላንብበው። ኢየሱስም የማያምኑት እነማን እንደሆኑ አሳልፎ የሚሰጠው ማን እንደሆነ ከመጀመሪያ አውቆ ነበርና ይላል። ምንና ምንድን ነው ከመጀመሪያው የሚያውቀው ኢየሱስ? ከእነሱ መካከል የማያምን እንዳለ። እሺ ሌላስ ቅዱስ ዮሐንስ እንደጻፈ እዛ ጨመረና አሳልፎ የሚሰጠው ማን እንደሆነም ተናገረ። አዎ የማያምኑ እንዳሉ ብቻም ሳይሆን አሳልፎ የሚሰጠውም ጭምር እንዳለ የሚያምንበት አሳልፎ የሰጠው ነው የምትለኝ? ከማያምኑ ውስጥ ይሁዳ የለበትም ነው? ግጥም አድርጎ የሚያምንበት ነው አሳልፎ የሰጠው። ቆይ አንዴ የሚያምንበት ነው አሳልፎ የሰጠው። ግጥም አድርጎ ብዙ ማስረጃ ላሳይ። የማያምኑብኝ አሉ ሲል ይሁዳን አይጨምርም ነው የምትለኝ ወይ? ቆይ አንዴ እስከ መጨረሻው ድረስ ይሁዳ ያምን ነበር በአንተ እንትን ማለት ነው። ለምሳሌ ይሁዳ ሸንግሎ ነው እንጂ የሚከተለው በሙሉ ልቡ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምኖበት አይደለም። ምክንያቱም የማያምኑ አሉ ይላል። እሱም ይሁዳ እንደሆነ ይናገራል። አላለም። አምጣ አሳየኝ። እሱም ይሁዳ እንደሆነ የሚያሳይ ክፍል አምጣ አሳየኝ ነው ያልከው። እኔ ጎበዝ። እሺ ላንብበው እስኪ። ከዛ ግን በነገራችን ላይ እንግሊዘኛውንም አስከፍታለሁ እሱን ክፍል ማለት ነው። ችግር የለም እከፍትልሃለሁ እኔ። እንደዚህ ይላል፣ ይህንን ስጋዬን ብሉ ደሜን ጠጡ ካላቸው በኋላ ይሄ ነገር አሰናከላቸውና ከተሰናከሉ በኋላ እንደዚህ ላይ እኔ የነገርኳችሁ ቃል መንፈስ ነው ሕይወትም ነው አለ። ነገር ግን አለ ከእናንተ የማያምኑ አሉ። ከነማ? ከደቀ መዛሙርቱ። ከማን ውስጥ ነው ይህንን የተናገረው? ንገረኝ፣ መልስልኝ ቀጥታ። ከሐዋርያቱ ብቻ አይደለም፣ ከእናንተ ሲል ሲከተሉትም ከነበሩት ደቀ መዛሙርትን ነው እኮ የሚለው ላይ ቁጥር 60 ላይ ከደቀ መዛሙርቱ ብዙዎቹ ይላል እኮ። አንብበው። ብዙዎቹ ከደቀ መዛሙርቱ ብዙዎቹ በሰሙ ጊዜ ይህ የሚያስጨንቅ ንግግር ነው አሉ። ደቀ መዛሙርቶቹ እነማን ናቸው? 12ቱ አይደሉም፣ የሚከተሉት የነበሩት ነው። ላሳይህ። ኦኬ፣ አይደሉም። ሌሎች ደቀ መዛሙርት ሌሎቹ ናቸው። አዎ ላሳይህ። 12ቱ አይደሉም? አዎ እሺ ላሳይህ። በኋላ እንግዲህ ቆይ ወደ ሌላ እንዳትሄድ። እዚህ ጋር ደቀ መዛሙርት የተባሉት አንተ እነማን ናቸው ነው የምትለው? 12ቱ ናቸው ነው የምትለው? 12ቱም አሉበት። ይህ የሚያስጨንቅ ንግግር ነው ያላቸው 12ቱን ነው። ጎበዝ። 12ቱ አሉ እዛው ክፈተው። ቆይ አንዴ ተመልከት። እዚህ ደቀ መዛሙርት የተባሉት ክፍል ላይ አለ እታች ያላችሁ ስሙ። 12ቱ አሉ አለ። ኦኬ እንደሌሉ ላሳይህ። እዛው ዮሐንስ 6 ኦኬ ልክፈት እኔ። ዮሐንስ 6 ቁጥር ወዴትም እንዳትሄድ 41 ከሄድ ሌሎቹ ናቸው። አይሁዳውያን እንደሆኑ ይናገራል። ምን ሆነ ነው? ማስረጃ ሲያመጣ ስማ። ማስረጃ መጥቶ ሊያነብ ነው። ሲነበብ ስማ። አንብበው ያመጣውን ማስረጃ። እሺ ደቀ መዛሙርቱ እንደሚል አሳየኝ እስኪ። 12ቱ ችግር የለውም። እሺ እንትን ልበልልህ። ቁጥር 60 ላይ እንዲህ ይላል። ይኸውላችሁ በቅፍርናሆም በፊት ያለውን አሳይ። 59 ከዛ በፊትም አስተማረ። ባይዘዌ በቃ ለሁሉም አስተማረ። በቃ ለሁሉም አስተማረ። አሁን የተነሳ ነው ሀሳብ ደቀ መዛሙርት የሚል ቃል አይደለ? ቁጥር 60 ላይ ነው ያለው። እሺ ቁጥር 60 ኦኬ 59 ምን ይላል? ይኸውላችሁ ታቻላችሁ ስሙ። እሺ በቅፍርናሆም ሲያስተምር ይህን በምኩራብ አለ። እሺ ከደቀ መዛሙርቱም ይኸው ቅድም ቦርናጌን የጠቀሰው
ይችን ቃል ነው የጠቀሰው። ከደቀ መዛሙርቱም ብዙዎች በሰሙ ጊዜ ይህ የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል አሉ። ይህንን ቦርናጌን ምን አለ? 12 ሐዋርያት አሉበት በዚህ ንግግር ውስጥ አለ። እኔ ደግሞ የሉበት ማስረጃ ላሳያችሁ። ማስረጃ አስተይ እኮ አሁን አሉበት። እሺ 61 ምን አለ መሰላችሁ? ኢየሱስ ግን ደቀ መዛሙርቱ ስለዚህ እንዳንጎራጎሩ በልቡ አውቆ አላቸው፣ ይህ ያሰናክላችኋልን? እሺ እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩ እንዴት ይሆናል ካላቸው በኋላ ሕይወት የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስ ነው ሕይወትም ነው። ነገር ግን ከእናንተ የማያምኑ አሉ። ኢየሱስ የማያምኑት እነማን እንደሆኑ አሳልፎ የሚሰጠው ማን እንደሆነ ከመጀመሪያ ያውቅ ነበረ። ይሄንን ከተናገረ በኋላ ሰዓታችሁ እንዳልይዝባችሁ ነው። እሺ ቁጥር እዛው ከሁለት ቁጥር ዝቅ ስትሉ 66 ላይ ከዚህም የተነሳ ከደቀ መዛሙርቱ ብዙዎች ወደኋላ ተመለሱ፣ ወደፊትም ከእርሱ ጋር አልሄዱም። ተመልከቱ፣ አልሄዱም፣ ተመለሱ። ይህ የሚያስጨንቅ ንግግር ነው ብለው ተመልሰዋል፣ ሄደዋል። ከዛ 67 ላይ ኢየሱስም አለ፣ የእኛ ጌታ ስሙ የተመሰገነ ይሁን። ይሄ እንደ ቦርናጌን አይነት ሀሳብ እንደሚመጣ ስላወቀ ይሄን አጽፎልናል። ይኸውላችሁ ምን አለ ኢየሱስ መሰላችሁ? ለ12 አለ፣ ለብቻ ነው የጠራቸው። ተመልከቱ እሺ፣ ለ12 እናንተ ደግሞ ልትሄዱ ትወዳላችሁ አለ። የሄዱት እነዛ ደቀ መዛሙርት የተባሉት ናቸው። ከዛን 12ቱን ደግሞ ምን ብሎ ጠራቸው ቅዱስ ዮሐንስ ወንጌላዊ? ለ12ቱ ምን አላቸው? እናንተስ ልትሄዱ ትወዳላችሁ አለ። ምን ማለት መሰላችሁ? ይሄው እዚህ ጋር መልሱ በቃ ተመለሰ። ከዛን ስምዖን ጴጥሮስ ቅዱስ ጴጥሮስ ምን ይሏል? እንዲህ ጌታ ሆይ ወደ ማን እንሄዳለን? እኛማ አንሄድም። አንተ የዘላለም ሕይወት ቃል አለ። የተናገርከው ነገር ምንድን ነው? ሕያው የሆነ ቃል ነው። እኛስ አንተ ክርስቶስ ይኸው ተመልከቱ 69 ላይ ሐዋርያቱ ነው የሚናገሩት። እኛስ አንተ ክርስቶስ የሕያው የእግዚአብሔር ልጅ እንደሆነ አምነናል አውቀንማል አለ። ይሁዳ 12 ውስጥ አለ የለም? አለ። እና ያላመኑት የሄዱት ውስጥ ይሁዳ አለ የለም? እና እኛስ አንተ ክርስቶስ የሕያው የእግዚአብሔር ልጅ እንደሆንክ አምነናል አውቀንማል ከተባሉት ውስጥ ነው ማ ይሁዳ ያለው። በዚህ ሁለት መልስ ነው የመለስኩልህ። ሁለት መልስ ማለት ነው። ይሁዳ ራሱ እዚህ ውስጥ እንዳለ ማለት ነው። ከዛስ ምን አለ? እኔ አለ እናንተን አለና አሁን ስለ 12 ነው እሺ የሚያወራው። እኔ እናንተን 12ታችሁን የመረጥኳችሁ አይደለምን? ከእናንተም አንዱ አያምንም ብሎ መለሰላቸው። ቢል ደስ ይለኝ ነበር፣ አይልም። ያለው ምንድን ነው? ከ12ታችሁ ከእናንተ አንዱ ዲያብሎስ ነው ያለው። ከዛ ቅዱስ ዮሐንስ ጎበዝ እኮ ምን ማለቱ ነው? ያምንብኛል እያለው ነው። ይኸው አንዱ ዲያብሎስ ነው ሲላቸው ምን ማለት ነው የሚል ጥያቄ ሲነሳ ቅዱስ ዮሐንስ እዛው ይመልሷል። 71 ላይ ምን አለ? ስለ ስምዖን ልጅ ስለ አስቆሮቱ ይሁዳ ተናገረ። ከ12ቱ አንዱ የሆነ እርሱ አሳልፎ ይሰጠው ዘንድ አለውና ዲያብሎስ ብሎ ስለ አስቆሮቱ ይሁዳ ተናገረ። ዲያብሎስ ያለበት ምክንያት አሳልፎ ይሰጠው ስለሆነ ነው፣ ወይም ደግሞ አሳልፎ ስለሚሰጠው ነው። ወደፊት አለውና ሲል ወደፊት አለው ማለት ነው። ወደፊት አሳልፎ ይሰጠውና ቆይ አሁን ብሎ ሲለው አምኗል እያልኸኝ ነው? ዲያብሎስ ያለው ቆይ ወንድሜ እሺ አንዴ ዲያብሎስ ያለው በነገራችን ላይ የኛ ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀደሰው ለውሾች አትስጡ ያለ ነው። በነገራችን ላይ ቅዱስ የሆነ ስጋውን ለማያምን አይሰጥም። በነገራችን ላይ ለይሁዳ ራሱ ነው ቆርሶ የሰጠው፣ ስለሚያምን ነው። ወዳጄ ብሎ ጠርቶታል፣ ስለሚያምን ነው። እሺ ዲያብሎስ ግን ለምን አለው የሚለውን እዚሁ ዮሐንስ መለሰልህ። እሺ ዮሐንስ ምን ብሎ መለሰልህ መሰለህ? አሁን እኮ አንተ ክርስቶስንም ወንጌላዊንም እኮ ነው የተቃወምከው። ወንጌላዊ ዮሐንስ በቃ ሞዴሬተር ስጠኝ አሁን አይካንት ኦኬ እንዳወራ ትፈልግ ቆይ አንዴ በጣም እንትን አልከኝ እና ልነግርህ የፈለግኩትን ስማ። አትፈልግም? አሁን አንተ እፈልጋለሁ። ሰይጣንንም ደቀ መዝሙር ነው ብለህ ተከትሏን እያል ዲያብሎስ በእግዚአብሔር አያምንም እንዴ? በመጀመሪያ አንተ የእግዚአብሔር ልጅ ብለው አላመኑም እንዴ? ነው የሚለውን የማውቀው ጌታ ሆይ ብለው እንግዲህ እናንተ አቁርባችሁ እምነት ስጡት። ኦፌንሲቭ የሆነ ነገር ከተጀመረ ተው። አሁን አንተ ግን ያምናል የሚል መጽሐፍ ቅዱስ ላይ የለም። ሰይጣን በእግዚአብሔር አምኖ ድኗል። ያዕቆብ ድኗል አላልኩም፣ ያምናል ነው ያልኩ። እሺ ያዕቆብ አውጣልኝ። እሱ እውቀት እንዳለው ነው የሚናገረው። አይ ስለ እውቀት አይደለም። ቆይ አምኗል የሚል ሌላ ቦታ አሁን ስጋውን ስለ ኃጢአት ስርየት ይሆናል የሚለውን መልስ አንድ ሚዩት አድርገው። ዲያብሎስ አያምንም ብለኸኛል እና ምን ብለኸኛል? ቃል በቃል
እሱ እናንተ ናችሁ ያላችሁት መጽሐፍ ቅዱስ ላይ አልተጻፈም ብለኸኛል አደለ? አንደኛ ጌታ እንደው ጌታ ብለው ጠርተውታል። የእግዚአብሔር ልጅ ሆይ ብለው ጠርተውታል። ግን እኔ ላሳይህ ሌላ። እሺ አንዴ መጽሐፍ ቅዱስ ላውጣና ላሳይህ፣ ከዛ ትመልስልኛለህ። እሺ አሁን የት ነው መሄድ የፈለግከው? ቆይ ያዕቆብ ስለ ሰይጣን እምነት ያዕቆብ 2:19 በነገራችን ላይ ይሁዳ አያምንም ለማለት አንተ ያመጣኸው ዲያብሎስ ነው የሚለውን ነው አይደለ? እንደማያስኬድ ነው ማሳይ እና ምን ብለኸኛል? በመጽሐፍ ቅዱስ እንደው ያምናሉ ተብሎም አልተጻፈም ብለኸኛል። እሺ ያዕቆብ 2:17 ጀምሮ ኦኬ ቶ 17 ችግር የለውም እንዳንተ ረጅም እንትናለም 18 ነገር ግን አንድ ሰው አንተ ያዕቆብ ነው የጻፈው ቅዱስ ያዕቆብ። እሺ አንተ እምነት አለህ እኔም ስራ አለኝ፣ እምነትህን ከስራ ላይ ታሳየኝ እኔም እምነትህን በስራ ያሳይሃለሁ ይላል። እግዚአብሔር አንድ እንደሆነ አንተ ታምናለህ። ቦርናጌት ታምናለህ? አዎ አንተ የምታምነውን እምነትስ ሌላ የሚያምን አካል አለ? መልካም ታደርጋለህ፣ ጥሩ አድርጋል። እና አንተ የምታደርገውን ደግሞ አጋንንት ደግሞ ያምናሉ። ማመን ብቻ አይደለም ይንቀጠቀጣሉ። ግን ችግሩ እነሱ መልካም ስራ የላቸውም እያለ ነው። እውቀት ነው፣ ስለ እውቀት ይላል። ያምናሉ፣ ያውቃሉ ይላል። ያምናሉ ነው ያለው። በሄድክበት ሁሉ እየተሳሳትክ ነው። ቦርናጌ በይሁዳ ተሳሳትክ። አሁን መማር ከፈለግ የምርም እንደው በእውነት በንጹህ ልብ ከሆንክ እዚሁ ዮሐንስ ላይ ልመለስልህና ለምንድን ነው ዲያብሎስ ያለው ብለህ ቆንጆ ጥያቄ ጠይቀኸኛል። እኔ አይደለሁም መጽሐፍ ቅዱስ ይመልስልህ። ዮሐንስ 6:71 ላይ 70 ላይ አንዱ ዲያብሎስ ነው ክርስቶስ አለ። ተመልከቱ እሺ፣ ታች ያላችሁ አንዱ ዲያብሎስ ነው አለ። ከዛን ቅዱስ ዮሐንስ ይህን ቀበል ሊያደርግና ሲጽፍልን ምን አለን? ስለ ስምዖን ልጅ ስለ አስቆሮቱ ይሁዳ ተናገረ። ምን ብሎ ተናገረ? አንዱ ዲያብሎስ ነው ብሎ ተናገረ። ከ12 አንዱ የሆነ እርሱ ይሁዳ አሳልፎ ይሰጠው ዘንድ አለውና አለ። ዮሐንስ ነው ያለን። ምን ማለት መሰላችሁ? ዲያብሎስ ሲለው ኦኬ ከክህደቱ አንጻር አሳልፎ ጌታውን ከመስጠቱ አንጻር ጌታ ዲያብሎስ ብሎ ጠራው እና ይህን ሁሉ አሁን ያወራሁላችሁን ማን ያለው? ዮሐንስ ወንጌላዊ። እሺ እንደዛ ብሎ ጻፈልን። አያምንም ነበር ተብሎ ተጽፏል? አልተባለም። በመጀመሪያ ደረጃ ከላይ የማያምኑ አሉ የተባሉ ለደቀ መዛሙርት ወይ ደግሞ ለነዛ ብዙ ሆነው ሲከተሉት ለነበሩት ነው። እንደ ጌታ መጣሁ ይህንንስ ብትል ደግሞ ምንድን ነው? ደቀ መዝሙር ማለት የጌታ ተከታይ ማለት ነው። ጌታን ሲከተሉት የነበሩት ደቀ መዝሙር ተብሎ ይጠራሉ። ባይዘ 12ቱ ነሰሰርሊ 12ቱ ብቻ አይደለም። እኔ ግን ቅድም ምን አሳየውክ? በዕለተ ሐሙስ ያንን የሚያስክደውን መጥፎ ወይም ደግሞ ሐሰተኛ መንፈስ በልቡ እንደገባ ነገርኩ። አንተ ግን ልትቀበል አትችልም። አየህ መጽሐፍ ቅዱሱን ቦርናጌ ልትቀበል አትፈልግም። እኔ ቃል በቃል ነው ያሳየው። ባይዘወይ ሌላም ልጨምርልህ። እሺ ሰዓታችሁን ይቅርታ ስለያዝኩበት። ያዕቆብ ላይ አልጨረስክም? አይ በቃ አጋንንት ያምናሉ ተብሎ አልተጻፈም። ችግር የለም። ሰይጣን በእግዚአብሔር ያምናል። እኔ ሳምን የዘላለም ሕይወት እንደማገኝ አስቤ ነው። ሰይጣን ምን ብሎ እንደሚያምን ንገረኝ። አንተ የምታምነው ነው ያምናል። ለምሳሌ ግን አንተ ለምሳሌ ፕሊስ ንገረኝ። ዝም ብለህ አውጣና እንግሊዘኛውን አንብብ። እንግሊዘኛውን ስለያዝኩትኝ አንብብ። ሰይጣን አያምንም ነው የምትለው? ብልኝ ዝም ብለህ አንብበው። እንግሊዘኛው ዝም ብሎ እንዴት ነው ብድግ ብሎ ዝም ብሎ የራስን ሀሳብ ማሰራጨት እኮ የሬዲዮ ጣቢያ አይደለም፣ የፖለቲካ ድርጅት አይደለም። መጽሐፍ ቅዱስን እውነት ነው የምናወራው። እውነት ነው። እሺ እውነት ነው። አዎ የፖለቲካ ድርጅት አይደለም። በእግዚአብሔር በክርስቶስ ኢየሱስ የመስቀል ስራ አምኖ ይድናል ብለህ የምታስተምረን ከሆነ አስተምረን። እኔ አክሊሉ አልኩ እንዴ? እንደዛ አልኩ እንዴ ማለቴ ነው። ሰይጣን ያምንበታል በእግዚአብሔር ስትለኝ እግዚአብሔር የሚያድን የሚገድል እንደሆነ እሱ ያውቃል፣ እውቀት አለው። እሺ ግን አያምንበት። እግዚአብሔርን አያውቀውም እንዴ? ከአንተ በፊት እኮ ነው እግዚአብሔር የሚያውቀው። ያውቀዋል፣ አሳች ነው ግን አያምንበት። መልአክ እኮ ነበር። ቆይ አንዴ መልአክ እኮ ነበር ቦርናጌ። አንተ ከመፈጠር በፊት ከመልአክም እሱ የተለየ ኃጢአት የሌለበት እንደሆነ ሕዝቅኤል ላይ ይናገራል። አንዴ ከዲያብሎስ ይውላ ዲያብሎስ እንዴት ነው የምታዩት እናንተ ጴንጤዎች? እንዴት እናየዋለን? ኧረ ልመልስ ነው ብለን ነው የምናምነው።
እኮ ያውቃል እኮ ስለ እግዚአብሔር እኮ ያውቃል። አያውቅም አልሆነ እውቀት የለውም አልኩ። በቃ ታዲያ ያምናል ተብሎ ተጻፈላ፣ የሚያውቀውን ያምናል። እሺ ያምናል የሚለውን እንግሊዘኛውን አውጥተህ አንብብልኝ። አማርኛው ስህተት ነው፣ ችግር የለም አውጣና አንብባት። አሁን ዋሻውን አስተካክላ ስህተት ነው። እሺ አውጣና አማርኛው በቦርናጌን ትርጉም አማርኛው ስህተት ከሆነ አታነባትማ። ዋሽተህ ይኸውልህ ሸንግለህ አትዘልቀውም እኮ ሁሉ ነገር ይገለጣል። ጊዜ ወንድሜ ፓፓ ምንድነው የምትለኝ? ማለት አያምኑም እያልክ ነው? ዝም ብለህ ቀጥታ እንግሊዘኛውን አውጥተህ አንብብልኝ እኮ። አያምኑም እያልከኝ ነው? አልገባኝም። እኔ ምን አልኩህ? አውጣና አንብበው እንግሊዘኛውን። እስኪ ቆይ ያንተን እምነት ልወቀው። እሺ እንግሊዘኛውን እናነበዋለን። ያንተን እምነት እንትን ልበለው ልወቀው። አጋንንቶች ያምናሉ ብለህ ታምናለህ? እኔ በክርስቶስ ኢየሱስ የማዳን ስራ ካመነ እንግዲህ ይድናል። አይደለም አጋንንት በእግዚአብሔር ያምናል አያምንም? በቃ እውቀት አለው እግዚአብሔር የበላይ ኃያል እንደሆነ አይቶታን ያየውን ነገር እውቀትም አለው ሁሉን ያውቃል። ግን ዝም ብለህ ነው በቃ እንግሊዘኛ የምትለው ደስ እንዲልህ። እሺ ኪንግ ጀምስን ኬጂቪ ላንብልህ። ኬጂቪ ማለት የፕሮቴስታንቶች መጽሐፍ ነው። ምን ይላል? ዶ ብሊቨስት that there is one God. አንተም ታምናለህ ማለት ነው። እሺ ዶ does well the devils also ሰይጣንም ራሱ believe ያምናል and tremble ይንቀጠቀጣል። እንግሊዝኛው እንዲህ ይላል። ምንድን ልታሳየን ፈልገን? ኬጂቪ ነው። ኬጂቪ የጴንጤ ትርጉም ማለት ነው። ያው የኛ አይደለም። ኬጂቪ ኪንግ ጀምስ ቨርዥን። እሺ እና ሚውት ነህ? እንግሊዝኛ ነው። ኦኬ እሺ አይደለም አለ ፓፓ ቀጥሉ። በአማርኛው ሳንግባባ በእንግሊዝኛ ይኸው እንግሊዝኛውም እንደዛ ነው የሚለው፣ ያውም የራሳቸው ትርጉም እንደዛ ነው የሚለው። እና ምን ሊለን እንደሆነ እየጠበቅኩ እኮ ነው። እስኪ እንጠብቀውና ግሪኩ ላይ ስንሄድ ሚዩት ስለሆነ እዛ እያወራ እንዳይሆን ቦርናቄ ሚዩት ናሽ ሚዩትን ሀሳብ እስቲ ሜቢ ኦኬ እሺ ቀጥል ቦርናቄ ሰምተኛል። እንግሊዝኛውን ሳነብልህ አይሰማም ድምፅህ። እየሰማሁ ነው። ቆይ ላንብብልህ። እኔም እያወጣሁኝ ነው። ምን ቨርዥን? ኦኬ ምን ቨርዥን ነው? ኪንግ ጀምስ? አይ ኪንግ ጀምስ አይደለም። ስለዚህ እሺ እንዲህ እያጠራ ነው እንሂድ። አሁን አማርኛውም ስህተት ነው፣ የራሳቸውም ኪንግ ጀምስ ቨርዥንም ስህተት ነው አይደለ? አይ ስህተት ላይሆን ይችላል። ስህተት ነው እያልኩ አይደለም። እና ምንድነው ስንል ምን ማለታችን ነው? ሰይጣንም ያምናን ስንል ሰይጣን በእግዚአብሔር የሚያምነው እንዴት ነው ስንል እውቀት አለው ማለቱ ነው እንጂ በክርስቶስ ኢየሱስ የመስቀል ስራ ያምናል። አሁን አንድ አካል ሳያቅ አያምንም። ባይዘዌ አደለ? ሳያቅ አያምንም። እና ግን ስፔሲፊክሊ እውቀቱንም ተናግሮ ያምናል ስትለኝ ምን ማለት ነው? ያምናል። አሁን እግዚአብሔር አምላክ ለምሳሌ አንድነቱን አንድ አምላክ እንዳለ ለምሳሌ ያምናል። በትንሹ አንዱ ምሳሌ ይሄ ነው። አሁን ወደ ሰይጣን እምነት ሄድን። በቃ ያምናል ተብሎ ተጽፎልሃል። ያምናል እናም ይንቀጠቀጣል። አምላክ እንደሆነ ያምናል። ጌታ እንደሆነ ያምናል። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ያምናል። አያምንም እንዴ? ያምናል ሲል ምን ማለቱ ነው ነው ያልኩ። መጽሐፉ ያምናል ሲልህ ምን ማለቱ ነው? ያድናል ብሎ እሱም አምኖ ይድናል ልትለኝ ነው ወይስ ምንድን ነው? ኧረ እባክህ፣ ኧረ ተው። አንደኛ ነገር በጣም ስትሮማን ፋላስ ትሰራለህ። በቃ አልተባለም። እሱን ተወው። በቃ ወደ እንትን ይድናል ትለኛለህ ይላል እንዴ? አንተ ራስህ አድንም እንደሱ ብታምን። ምክንያቱም መልካም ስራ ከሌለ ወይ ደግሞ የክርስቶስ ትምህርት ከሌለ አንተም እንደ ሰይጣኑ አንተም እንደ ሰይጣን ተረቱን ያልከኝ ተመልክቶ ተረቱን ያለው። እሺ ወደ ቁም ነገር እዚሁ ያዕቆብ ላይ አንብብልኝ። እዚሁ ያዕቆብ ላይ ለምንድን ነው እኔ እሱን አላነብልህም። ተነጋገርን። ለሚያምኑ ሰዎች ነው እሱ። ሚዩት አድርገው። ላላመኑ አይደል? እሺ ሚዩት አድርገው አንተ። እኔ አነባለሁ። አንዴ ቦርናገር ሚዩት አድርገው። ቴንክ ዩ። ተረት ነው ያለኝ። በማስረጃ እያሳየ ነው። በማስረጃ እያሳየ በማስረጃ እዚሁ ክፍል ላይ የሚገርማችሁ ነገር አንድ ነገር ስል ነው ተረት ነው ያለኝ። እሱን ተወው። ተረትህን ያለኝ ምን
አንተም አድንም ምን ካላረክ መልካም ስራ እንደው እምነት ብቻ ይዘ መልካም ስራ ከሌለ አድንም አንተም ስለው እሱን ተረቱን ተዋርለ ያለ ያዕቆብ እንደሚል እንገራችሁ። እሺ ወንድሞች ወይ እምነት አለኝ የሚል ግን ስራ የሌለው ቢኖር ምን ይጠቅማል? የተናገርኩት ያዕቆብ ያለውን ነው። እምነቱስ ሊያድነው ይችላልን? ኧረ አያድነውም እያለ ነው። አያድንም መልካም ስራ ከሌለ እያለ ነው። እሺ ቀጠል ላድርግ። ትንሽ እምነት አለኝ ብሎ ጨርስ እንጂ አይደለም ንገረኝ። ምን አለ ይጨርስ፣ ቆይ ይጨርስ፣ ሀሳቡን ጨርስ። እሺ ቁጥር 17 ላይ አሁን የጠየቀውም ይመለስልሃል። ቁጥር 17 ላይ እንዲህ ይላል፣ እንደዚሁ ስራ የሌለው እምነት ብቻ የሚለው እንትን ማለት ነው። እንደዚሁ ስራ የሌለው እምነት ቢኖር በራሱ የሞተ ነው። የሞተ ማለት የማያድን ማለት የማይጠቅም ማለት ነው። ነገር ግን አንድ ሰው አንተ እምነት አለህ እኔም ስራ አለኝ፣ እምነትህን ከስራህ ለይተኝ አሳየኝ፣ እኔም እምነቴን በስራዬ አሳይሃለሁ ይላል። እንዲህ ሊል ይችላል የሆነ ሰው አይደለ? እግዚአብሔር አንድ እንደሆነ አንተም ታምናለህ፣ መልካም ታደርጋለህ፣ አጋንንት ደግሞ ያምናል ይንቀጠቀጣሉ። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታክ ትወዳለህን? እምነት ከስራ ተለይቶ ገባችሁ? ነፍስ ከስጋ ተለይታ አሁን ለምሳሌ ነፍስ ከስጋ ሲለይ ስጋው ምንድን ነው? ያወራል እንደ በድን ነው የሚሆነው። ልክ እንደዛ ማለት ምን የማይጠቅም ነው የሚሆነው አይደለ? የማይተነፍስ የማይራመድ እንጉልፋቶ ይሆናል። ዝም ብዬ ቃሉን ለፈን ልጠቀመው ብዬ ነው፣ አላውቅም ደግሞ ትርጉሙ እንጉልፋቶ ምን እንደሆነ። ኤኒዌይስ ግን በድን በቃ ዞሮ ዞሮ ነፍስ ከስጋ ስትለይ ማለት ነው። አዎ የሰማነው አይደል? ቦርናጌን እምነት ብቻ ይዘህ ልክ ፕሮቴስታንቶች እንደሚሉት ስራ ከሌለ ልክ እንደ ነፍስ እንደተለየችው ስጋ በድን ነው የምትሆነው እያለህ ነው። እሺ እግዚአብሔር አንድ እንደሆነ አንተ ታምናለህ። ባይዘ አጋንንትን የሴጣንን ያመጣው ለዚህ ነው። ያው ሴጣንም ያምናል እኮ ግን መልካም ስራ የለውም። ኦኬ ሁሌ በስራው እግዚአብሔርን የሚያሳዝን ነገር ስለሚያደርግ በክህደቱ ስለሚመላለስ ነው። እሺ አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህ ካለ በኋላ አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ የጸደቀ አልነበረምን? እምነት ከስራው ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታላል። ኦኬ ከዛስ ቁጥር 24 ላይ ጴንጤን የሚጠልዝ ቃል አለ። ሰው በእምነት ብቻ ተመልከቱ፣ እምነት ብቻ ይሉ የለ ሰው በእምነት ብቻ ሳይሆን እና በምንድን ነው ቅዱስ ያዕቆብ በስራ እንዲጸድቅ ታያላችሁ። ቅድም ተረት ያልከው ይህንን የመጽሐፍ ቅዱስ ትምህርት ነው። አይገርምም? አረ ናትዬ ጨምር። ይሄንንም ያዕቆብ 4 አንዴ ያዕቆብ 4:17 ላይ አንዴ ሰው እኔ እኮ እንድናገር አስገብታችሁ ነው። ቆይ እንሰጣለን። ቆይ ያዕቆብ 4:17 ላይ ቆይ እባክህ ያዕቆብ 4:17 ላይ ምንድን ነው የሚለው? በጎ ማድረግን አውቆ ለማይሰራው ኃጢአት ነው ይላል። አሁን ቀጥል። ቴንክ ዩ። አሁን ተረት ያለው ይህንን ትምህርት ነው። ባይዘዌ እዚሁ ያዕቆብ ላይ ዝም ብዬ ልመልሽ ብዬ ነው እንጂ ፓፓ ቆይ አንዴ እዚሁ ያዕቆብ ላይ እንደው የተናገርከውን እዚሁ ልመልስ ብዬ ነው እንጂ ሮሜ ላይ ምናምን ብሄድ ደግሞ ለቀ ነው የምትወጣው። በቃ ስለ ስራ ምናምን የተነገረ አሁን እሱን ትተህ አይ አንተ እንድታወራ አሁን የቅድሙ ላይ እሺ ቦርናጌ በቃ አሁን ያወራው በጣም ረጅም ተለጠጠ ነው። ወደ ቁርባኑ እንመለስ ፕሊዝ። ወይ ደግሞ አክሊልሽ ቀጥሉ በቃ። ወይ ደከመኝ ለምን መሰለ ተለጠጠ በጣም። አሁን አየህ ወደ መልካም ስራ ሄደን ወደ እምነት ሄደን ብቻ የሆነ ቦታ ትሄዳለህ። ለምን ተናግረህ ሰው በዚህ ላይ ምን ትላለህ ሳትል ለምን ታማራለህ? ማለት መጽሐፍ ቅዱስ ያለውን እኮ ነው ያነበብኩት እኔ። ተረጋጋ። መጽሐፍ ቅዱስን ይጋጫን እያል ወይም አንዱን ከአንዱ አጣልተህ ልትሄድ ወይም ከፍለህ የራስህ የሚመችህን ብቻ ስለምትፈልግ ነው እንጂ ይህንን አንተ ደግሞ ኢንተርፕሬት በህይወት ቁጭ አብራራልን። ይሄ ነገር ግን ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠራል ሲል ስራ ለሌለው ሲል ምን ማለት ነው? ጥቅሱን ንገራቸው መጀመሪያ። ሮሜ 4:5 በጣም አሪፍ ሮሜ 4:5 ነገር ግን ለማይሰራ
አለ ኃጢአተኛውን በሚያጸድቅ አለ። ተመልከቱ በቃሌ ነው ሁሉ ምነግርህ። ለምን የሮሜን እያስጠናን ነበር። እግዚአብሔር የተመሰገነ ይሁን። እሺ የሮሜ መልእክት ይኸውልህ በዋናነት የተጻፈው ለሁለት አካላት ነው። እኔ መልእክቱን አላልኩም፣ ጥቅስ ነው ያነበበው። በቃ አንዴ ሚውት አድርግ። አዎ ሄርሜኔቲክስ ላይ ይሄንን ነግሬህ እሄዳለሁ። እሺ ምን ማለት እንደሆነ የህግ ስራ ነው። እሺ የህግ ስራ ነው። የህግ ስራ አልኩ፣ መለስኩልህ። የህግ ስራ ነው። እሺ እቺ ነው የምትፈልገው? ምን አይነት ስራ ነው ያለው? የህግ ስራ አልኩ። የህግ ስራ ማለት ምን አይነት ስራ ነው? አንዴ እሺ ይቅርታ። እሺ ቦርናጌን አሁን የጠየቀውን ጥያቄ እውነት እኔ ከልቤ መልካም ማድረግስ በህጉ ላይ የተደረገ አይደል? አንዴ በጌታ አንዴ እሺ እንደ በጣም ይቅርታ ማለት አይ ትናገራለህ። ይሄው ልመልስልህ ልመልስልህ እኮ ነው። እና በጣም መጠይቅህን በደንብ አልተረዳኝም። ይሄው ጥቅስ ጠቀስክልኝና ሮሜ 4 ለምን እንደምታስረዳኝ ተረዳኝ። መጀመሪያ አንዴ ሚውት አድርገው። በቃ ቦርናጌን ተረድቻለሁ። እንዴ ለሚሰራ ደሞዝ እንደ ዕዳ ነው። አነበቡኝ አስቆመኝ። አረ ቆይ እኮ ላንብልህ አንዴ ልትል የፈለግከውን እኮ አውቀዋለሁ። ጥያቄ ምንድን እንደሆነ መች ሰማህ እኮ ልድገምልህ። እሺ ጥያቄ ጠይቅህ እናብራራልኝ። አንተ ንገረኝ። እሺ ቀጥል። እሺ ያዕቆብ የተናገረው እምነት ያላቸው ሰዎች እምነታቸውን በስራ እንዲገልጡ ነው የሚያወራው። እዚህ ጋር ሮሜ 4 ላይ የሚያወራው ስራ ለሌለው ነው የሚለው። ስራ ለሌለው ይሄን አስቆጥራለሁ ለሚል ግን ኃጢአተኛ የሆነ ሰው ኃጢአተኛውን በሚያጸድቅ ለሚያምን እምነቱ ጽድቅ ሆኖ ይቆጠራል ሲል እምነቱና ስራው ተደምሮ ያላለው ለምንድን ነው? ጳውሎስ አሳስቶን ነው ያስተካከልኸው ነው? እስቲ ንገረን። እሺ እንድመልስ ከፈለክ በጣም አሁን እኮ ተጠንቅቄ የማወራው ማለት ነው እታች ያለ ሰው በጣም ቢማር ደስ ይለኛል። እኔ ለምሳሌ አይደለ አክሊሉ እና አንተ ጠየቅ እሰየው እንኳን ጠየቅ ቆንጆ ጥያቄ ነው። እኔ ከበደኝም አላልኩም። እንደውም ሄርሜ እንትኑን ሳስረዳ ሁሉ የመጽሐፉን አጻጻፍ ሁሉ ጀመርኩልህ እኮ በደንብ እንዲገባ። ግን አሁን እንዲህ ከተደራረብን ከተከራከርን እንትን ነው የሚሆነው። እሺ ይሁን ሰው አይሰማም ምናምን አይማርም፣ ፍሬ አናፈራበትም። ኦኬ ሰው የጠየቀኝ ቆንጆ ጥያቄ ነው። እንዴ ቅዱስ ጳውሎስ ምን ማለቱ ነው? ሰው በእምነት ኃጢአተኛውን በሚያጸድቅ ካመነ እኮ ጽድቅ ሆኖ ይቆጠርለታል። ለምን አብርሃም እንግዲህ መጽሐፉን ከፍቼ ሁሉ አይደለም የማወራ ተመልከት። አብርሃም እሺ ኦኬ በቃ ልመልስ ፕሊስ። ይሄን ምክር እንደ ምክር ያዘው። እሺ ቦርናጌን አትደረብ። አሁን ቦርናጌን ያነሳውን ተመልከቱታች ያላችሁ ምን ነበር መሰላችሁ? ስራ አያስፈልግም እያለ አይደለም ሐዋርያው ቅዱስ ጳውሎስ። እንዴት እንደሆነ በደንብ ነው እሺ እንትን ምልላችሁ። እሺ ከአሕዛብና ከአይሁድ የመጡ ነበሩ በሮሜ ቤተክርስቲያን እና ይህን መልእክት ሲጽፍላችሁ ሮሜ 1ን ማየት ትችላላችሁ። ለአሕዛብ መልእክቱ ቀጥታ አድሬስ ያደርጋቸዋል። ከዛን አይሁዶች ምን ይላሉ መሰላችሁ? ከአይሁድ የመጡት ተመልከቱ። እሺ የሮሜን ሙሉ ማጥናት አይጠበቅባችሁም፣ በቀላል ነው መነግራችሁ። ምን ይላሉ ከአይሁድ የመጡት? እኛ የአብርሃም ልጆች ሕግ ተቀብለን የኪዳኑ እኮ ለእኛ ነው፣ እኛ የአብርሃም ልጆች ነን፣ እነዚህ እኮ አሕዛብ ናቸው፣ እንዴት እነሱ ይድናሉ? የተስፋው ቃል እኮ ለእኛ ነው የተሰጠው፣ እንዲህ ይላሉ። ከዛ በኋላ ምን አለ መሰላችሁ ሐዋርያው ቅዱስ ጳውሎስ ኦኬ ሮሜ 4ን በደንብ እየነገራቸው ከሄደ በኋላ እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘ? ኦኬ ምንድን ያገኘው አብርሃም? አሁን እናንተ የአብርሃም ልጆች ነን ትላላችሁ፣ ግን ሰው በእምነት እንደሚጸድቅ አታውቁም። እንዴት? አብርሃም በዚህ ክፍል ምዕራፍ 4 ነው እሺ የምነግራችሁ። አብርሃም ከመገረዙ በፊት ነው ያመነው፣ ግዝረት ከመሰጠቱ በፊት። አያችሁ እናንተ ግዝረት አለን፣ አሕዛብ አልተገረዙም። የሕግ ስራ የሚባለው ይሄ ነው። እሺ ባይዘ ግዝረት ነው አንደኛው እና አልተገረዙም፣ ይሄ ሕግ ደግሞ አልተሰጣቸውም ብትሉ ከአብርሃም ጋር እነሱ የሚመሳሰሉበት ነገር ይኖራል። በምን? በእምነት። ይኸው አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት ተብሎ የተጻፈው ከግዝረቱ በፊት ከመገረዙ በፊት ነው። በግዝረት ቢሆን ኖሮ አሁን አብርሃም ጸደቅ የተባለው ከተገረዘ ቢሆን ኖሮ ምን ይላሉ? አንዴ ሚዩት ሪል። እሺ መጽሐፉ ልክፈትላችሁና በጣም ቦርናጌንም ይቅርታ አክሊልሻም በጣም ይቅርታ 2 ደቂቃ ብቻ አስጡኝ። እሺ በጣም ብዙ ሰው መማር አለበት እኮ ጥቅስ ቨርስ ባይ ቨርስ ልንገራችሁ። 2 ደቂቃ ብቻ ምንድን ነው እያወራሁ ያለው?
እኔ የጠየኩት ጥያቄ ስራ የሌለው ይላል። ካልፈለክ መውረድ ትችላለህ። ስራ የሌለው እኮ የህግ ስራ መሆኑን ላሳይህ ነው እየነገርኩ ነው። እየነገርህ አይደል? አረ እሱ እኮ የሚያወራው ሌላ የርሜቲክስ እያለ እኮ ሌላ እያወራ ነው። በቃ አንዴ 2 ደቂቃ ስጠኝ፣ 2 ደቂቃ 3 ደቂቃ ስጠኝ። እሺ እሺ። ይኸው ሮሜ 4 ነው የተጠቀሰው እና እንዳልኳችሁ ይሄ ታሪኩ እንዳትረሱ እሺ። ይሄ መልእክት የተጻፈበትን እሺ። ከዛ ምን ይላል? ይኸውላችሁ እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘ ይላል። አብርሃም አለ ተመልከቱ፣ በስራ ጸድቆ ቢሆን የሚመካበት አለውና ነገር ግን በእግዚአብሔር ዘንድ አይደለም አለ አይደለ? አሁን እንደው ይሄ ጽድቅ ሆኖ ተቆጠረለት የተባለው አብርሃም መጀመሪያውኑ ስለተገረዘ ነው አይደለም። መጀመሪያ ስለተገረዘ ቢሆን ኖሮ ኦሪት ዘፍጥረት ላይ አብርሃም ከተገረዘ በኋላ ጽድቅ ሆኖ ተቆጠረለት ተብሎ ይጻፍልን ነበረ አይደለ? እንደዛ ነው አይደል? ግን እዚሁ ቁጥር 3 ላይ ምን ይላል? መጽሐፍስ ምን አለ? አያችሁ፣ በስራው አይደለም የመጀመሪያ ጽድቁ ህግ ስራን በማድረጉ አይደለም፣ በመገረዙ አይደለም። እና መጽሐፍ ታዲያ ምን አለ አለን? ራሱ ቃል በቃል መጽሐፍስ ምን አለ ካለ በኋላ ቅዱስ ጳውሎስ ምን አለ? አብርሃምም እግዚአብሔርን አመነ ጽድቅ ሆኖ ተቆጠረለት። አብርሃም መቼ ነው ያመነው? ምን አለው? እግዚአብሔር ተገለጠና ውጣ አለው ከቤተሰብ። ሽማግሌ ነው አብርሃም። ውጣ ብቻ አይደለም፣ በነገር ላይ ዘርህን አበዛለሁ አለው። እንዲሁ ዝም ብሎ ምንም ነገር ሳይሰጠው፣ ምንም ነገር አብርሃም ሳያገኝ ተመልከቱ። ሚስት የጃጀች የሆነችው ሚስትህ ትወልዳለች፣ አንተም ትወልዳለህ ሲለው አመነ። አያችሁ፣ እምነት ነበረው። ይሄ ሁሉ ለምሳሌ ውጣ እኔ ምድርን ሰፊውን ምድር አወርሳለሁ ዘርህንም አበዛለሁ የሚል ሲነግረው አብርሃም አምኗል አላመነም? አዎ። ከዛስ መጽሐፍ ቅዱስ ምን አለን? አያችሁ፣ እምነቱ ጽድቅ ሆኖ ተቆጠረለት ተባለ። ኦኬ፣ ጽድቅ ሆኖ ተቆጠረለት ተባለ። ከዛስ ቁጥር 4 ላይ ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም አለ። ምን ማለት ነው? የሚሰራ ሰው ደሞዝ ሲከፈለው እንደ ዕዳ ነው አይደለ? እንደ ዕዳ ነው። እንደ ዕዳ ማለት ምን ማለት ነው? የሰራበትን የላቡን ነው ያገኘው። አሁን ደግሞ እኛ በጸጋ ድነናል ካልን የሰራንበትን የላባችንን አግኝተን እንደው ደሙን ያገኘ ነው ስለሰራን ነው ማለት አይደለም፣ በስራችን አይደለም። አሁን ጸጋ ምንድን ነው? ስራ ምንድን ነው ማለት ያስፈልጋል። ኦኬ፣ ለምሳሌ መገረዝ የሰው ስራ ነው። ህጉ ግን የተሰጠው ፍጹም ከሆኑ ከእግዚአብሔር ነው እና ስለተገረዝን ነው እንደ የዳን ነው አይደለም። የህግ ስራ ስለሰራን አይደለም። የእንስሳ መስዋዕት ስላቀረብን ነው አይደለም። እና ምንድን ነው? እንዲሁ ነው የዳን ነው። እንዴት? በስጦታው። በማስጦታ በእግዚአብሔር። እንዴ ስጦታ ምን ይባላል ናቲ ካላችሁኝ፣ ጸጋ ይባላል። ጸጋ ምን ማለት ነው? ስጦታ። ለዛ ነው ሐዋርያው ቅዱስ ጳውሎስ ምን አለ? ከስራ ከሆነ ጸጋ መሆኑን ይቀራል፣ ወይ ደግሞ ስጦታ መሆኑ ይቀራል። ዕዳ ነው የሚሆነው ማለት ነው። እሺ እንዴት ማለት ነው? አስቡት። እናንተ አሰሪ ናችሁ፣ ሰራተኛችሁ የላቡን ስትሰጡትና እንዲሁ ደግሞ ዝም ብላችሁ ጠርታችሁ 100 ብር ስትሰጡት ልዩነት አለው አይደለ? ልክ እንደዛ ማለት ነው። ይሄ የሰራበት ብር አይደለም፣ የራሳችሁ ነው፣ ግን እንዲሁ ነው የሰጣችሁት። እንዲሁ ይሄ ስጦታ ይሆናል ማለት ነው። ከዛስ ምን አለ ሐዋርያው ቅዱስ ጳውሎስ? ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርም አለ። ነገር ግን ለማይሰራ ለነማ? ለአህዛብ። ለምን? አይሁዶች ምን እያሉ ነበር? እኛ አይሁዳውያን፣ እኛ እስራኤላውያን ህጉን፣ ኪዳኑን፣ ተስፋው ቃል ሁሉን ተቀብለን የአብርሃም ልጆች ነን፣ እነሱ አይምጡብን እያሉ ነበር። እነማ? አሕዛብ ማለት ይሄ እግዚአብሔር በጣዖት አምልኮ የነበሩ ወደ ክርስትና የመጡ ማለት ነው። ከዛስ ነገር ግን ለማይሰራው፣ ይኸው እነሱ አሁን አይሰሩ። ምን? ግዝረት አልተሰጣቸው። የመስዋዕቱ፣ የኦሪቱ፣ የቤተ መቅደሱ አገልግሎትን አይሰሩ፣ የክህነት ስራ አይሰሩ፣ እነዚህን ሁሉ አይሰሩም አይደል? የመንጻትን ነገር አይሰሩ ምናምን። ከዛስ ለማይሰራ ለነዚህ ህጉን ለማይሰሩ ኃጢአተኛውንም በሚያጸድቅ ለሚያምን ሰው አለ። ኃጢአተኛውን ማን ነው የሚያጸድቀው? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው አይደል? ኃጢአተኛውን ሰው የሚያጸድቀው አይደል? እግዚአብሔር ነው አይደል? ስለዚህ በእግዚአብሔር ልጅ ኦኬ። ለዛ ነው ኃጢአተኛውን በሚያጸድቅ ለሚያምን፣ በክርስቶስ ለሚያምን ሰው እምነቱ ምን ይሆናል? ጽድቅ ሆኖ ይቆጠርለታል። እሺ ከዛስ እንደዚህ ዳዊት ደግሞ እንዲህ ብሎ ተናገረ። ምን ስለሚሆን? ያለ ስራ ጽድቅን ስለሚቆጥርለት ስለ ሰው ብጽዕና ይናገራል። ዳዊት ምን ብሎ? አመፃቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው፣ ህግን ስለፈጸሙ ሳይሆን እንዲሁ ይቅር ስለተባሉ ብፁዓን ናቸው። ስለዚህ ሐዋርያ ቅዱስ ጳውሎስ የህግ ስራ የሚለውን እዚሁ ሮሜ ላይ ግን ስራ እንዴት እንደሚያስፈልግ አሳያችኋለሁ መጨረሻ ላይ እዚሁ ሮሜ ላይ ማለት ነው። ከዛስ እንግዲህ ይህ ብጽዕና ስለመገረዝ ተነገረ ቦርናጌን ይላል ቅዱስ ጳውሎስ። ይኸው እስካሁን ያወራው ስለመገረዝ እንደሆነ ምን አለ? እንግዲህ ይህ ብጽዕና ስለመገረዝ ተነገረ። ማንንም ይላቸው? አይሁዳውያንን። ይኸው ስለመገረዝ አታውሩ። ይህ ብጽዕና ዳዊት የተናገረው ስለመገረዝ አይደለም፣ ይልቁንስ ስለ እምነት ተነገረ እንጂ ያለ ነው አይደል? እሺ ወይስ ደግሞ ስለ አለመገረዝ ተነገረ?
እምነቱ ለአብርሃም ጽድቅ ሆኖ ተቆጠረለት እንዳለንና አየ የዳዊት ንግግሩ ሰው በእምነት እንደሚጸድቅ ነው እሺ ብሎ ነው የተናገረው። እንዴት ተቆጠረለት? ተገርዞ ሳለ ነውን? አሁን ከስር ትርጉም ያሳዝናል ብሏል አይደል? ይሄው እስካሁን ያልኩትን ይሄው ቁጥር 10 ላይ ምን ይላል ሐዋርያው ቅዱስ ጳውሎስ? እንዴት ተቆጠረለት? ጽድቅ ሆኖ እንዴት ተቆጠረለት? ተገርዞ ነው ወይስ ሳይገረዝ? ተገርዞስ አይደለም ሳይገረዝ ነበር እንጂ። አያችሁ እናንተ ተገርዘናል ብትሉ ስለተገረዛችሁ አይደለም ጽድቅ ሆኖ የተቆጠረላችሁ ስላመናችሁ ነው። አንድ ሰው ስለተገረዘ ጽድቅ ሆኖ አይቆጠርለትም። መገረዙ አለመገረዝ ይሆናል። ግዴታ ማመን አለበት እያለን ነው። እሺ ሳይገረዝ በነበረው እምነት ያገኘው የጽድቅ ማህተም የሆነ የመገረዝ ምልክትን ተቀበለ። አያችሁ ይልቁንስ ይሄ ግዝረቱ ምንድነው? ማህተም ነው። የምን የጽድቅ ማህተሙ ነው። እሺ ይህም እነርሱ ደግሞ ጻድቃን ሆነው ይቆጠሩ ዘንድ እነማ አህዛብ ሳይገረዙ የነበሩ ሰዎች ይቆጠሩ ዘንድ ሳይገረዙ ለሚያምኑ ሁሉ ተመልከቱ። እሺ ሳይገረዙ ለሚያምኑ አብርሃም ይላችሁ ጻድቅ ተብሎ የተቆጠረው ሳይገረዝ አይደል? ከዛ አይሁዶች ምን አደረጉ? እንዴ እኛ የአብርሃም ልጅ ነን ተገርዘናል፣ መገረዝ አለበት አንድ ሰው ለመጽደቅ ይላሉ። አሁን ምን እያላቸው ነው? ኖ የአብርሃም ልጅ ነን ብትሉ አብርሃም እኮ የጸደቀው ጽድቅ ሆኖ የተቆጠረለት ከመገረዙ በፊት ነው። ስለዚህ አንድ ሰው ለምን አልተገረዝክም አትለውም። ለምን? አብርሃም እኮ ሳይገረዝ ነው የጸደቀው። ስለዚህ ይህ ሰውም ሳይገረዝ መጽደቅ ይችላል። እንዴት? አብርሃም አመነ፣ ጽድቅ መሆኑ ተቆጠረለት እና አሕዛብ ሆኖ የመጣ ሰው ካመነ ይጸድቃል እያለ ነው። ይኸው ቃሉ እንዲላል እነርሱ ደግሞ ጻድቃን ሆኖ ይቆጠሩ ዘንድ እነማ ያልተገረዙት ከአሕዛብ የሆኑት ማለት ነው ይቆጠሩ ዘንድ ሳይገረዙ ለሚያምኑ ሁሉ አባት እንዲሆን ነው። የእግዚአብሔር ስም የተመሰገነ ይሁን። እሺ ለተገረዙትም አባት እንዲሆን ነው። ይኸውም ለተገረዙት ብቻ ግን አይደለም። ነገር ግን አባታችን አብርሃም ሳይገረዝ የነበረው የእምነቱ ፍለጋ ምን ማለት ነው? ኮመንት ላይ የሚጽፍልኝ ኮቴ ማለት ነው። ኦኬ የአብርሃም ኮቴ ምንድን ነው? ተመልከቱ። ግዝረትን ከመቀበሉ በፊት ኦኬ ኦሪት ዘፍጥረት ምዕራፍ 15 ላይ ከመቀበሉ በፊት ምን ብሏል? አምኗል አይደል? ስለዚህ ልክ አብርሃምን ኮቴውን ስትከተሉ መጀመሪያ ምንድን ነው የሚቀድመው? መገረዝ ነው አይደለም፣ ማመን ነው የሚቀድመው። ስለዚህ አብርሃምን ኮቴ ለሚቀበሉት ለነሱ ምን ይሆናል? አባት ይሆናል። ገላትያ ወስደሃለሁ በአንዴ በአየር ላይ ጥቅሱን አላነብልህም። ገላትያ 3:28 ከተሳሳትኩ አላቅም 27 ጀምሮ ማለት ነው። ምን ይላል? እንግዲያውስ የአብርሃም ልጆች በክርስቶስ ከሆንን እንግዲያውስ ወራሽ ነን ይላል አባቴ። ስለዚህ የአብርሃም ልጅ ከሆንክ የአብርሃም ልጅ እንዴት ነው የምትሆነው? በክርስቶስ። ቆይ በጣም ይቅርታ እንዳበዛው ይገባኛል። አንዴ ቃሽ ከዛስ ማለት ጥያቄ እንትን ብለህ ሰውን አቁመህ እንግዲህ ይህን ያህል ታች ከተማሩ ሰየው ክብሩ ይስፋ። ስለዚህ ግን እኔ የጠየቅኩህ ጥያቄ ሌላ፣ አንተ የምታወራው ሌላ፣ እኔ የምለው ሌላ። አንተ እንግዲህ ቴንኪው ስለነበረን ቆይታ ቦርናጌ ሆናን የዘላለም ሕይወት እያለ የሚባል ትምህርት የለም። ሲደመር ስራ ሲደመር ሲቀነስ ምን እሱ እምነት ሲደመር ደግሞ መልካም ስራ ሆናን የዘላለም ሕይወት እያለ ነው። ልመልስልህ የዘላለም ሕይወት አንዴ ቆየ ካወራው ላይ ሎርድ ነው ክርስቶስን ሎርድ ነው። አንዴ እባክህ ለምንም ትወርደው? እኔ ጭቅጭቅ አልፈልግም። አንዴ እባክህ አንድ ደቂቃ ዋሽተህ እንዴት ነው የምትወርደው? አንድ ደቂቃ እኮ አንድ ደቂቃ እሺ እና ይዋሽም እኮ አንድ ደቂቃ እሺ አንድ ደቂቃ እሺ ቦርናኪ አንድ ደቂቃ ፕሊዝ። በመጽሐፍ ቅዱስ ቅድምም ብያችሁ ነበር መሰላችሁ፣ መጠቅለያውን ልስጣችሁ። እሺ አሁንም ያለው ነገር እንደው ልባችሁ እንትን እንዳይል ማለት ነው። እሺ በመጽሐፍ ቅዱስ ስራ ሲባል የህግ ስራ አለ፣ መልካም ስራ አለ። ኦኬ የህግ ስራ ምንድን ነው? መገረዝ፣ የቤተ መቅደሱ አገልግሎት፣ የመስዋዕት አገልግሎት፣ የኦሪት ስራ ዕብራውያን ላይ ቀርቷል የተባለው አያስፈልግም አያነጹም የተባሉ ለምሳሌ እነ መገረዝ ሊሆን ይችላል። ገላትያንን ስናነብ ለምሳሌ በዋናነት አይደለ እነዚህ ሁሉ ናቸው። አሁን ሮሜ 4 ወንድማችን ቦርናጌን የጠቀሰው ኢቭን ስለመገረዝ እያወራ እንደሆነ ቃል በቃል ተጠቅሷል። ኢቭን ሮሜ 4 ላይ ማለት ነው። እሺ ስለ መልካም ስራ ግን እንዴት ነው ካልከኝ ያዕቆብ ያለው መልካም ስራ በሕግ ውስጥ አልተጠቀሰም። አንዴ አልተጠቀሰም። መልካም ስራ በሕግ ውስጥ አንዴ ቆይ አልተጠቀሰም። ንገረኝ። አንዴ ሚዩት አድርገው እባክህ፣ አንዴ ሚዩት አድርገው። እሺ አንዴ
እሺ ሐዋርያው ቅዱስ ጳውሎስ ይህንን የሚለይ ነው። ከቅዱስ ያዕቆብ መልእክት ጋር ግን ይጋጫል? አይጋጭም። ለምሳሌ ቅዱስ ያዕቆብ መልካም ስራ ያለው ከእምነት ጋር የሚሰራ ነው። ግዴታ አንድ እምነት ያለው ሰው ለምሳሌ አብርሃምም በእምነት አምኖ ጸደቀ። ማነው ሶሪ አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት የተባለው ይህን ፍጻሜ ያገኘው ልጁን በመስዋዕቱ በማቅረቡ ነው። ታላቅ የሆነ ተስፋ ቃል የተሰጠው ያኔ ነው። በነገራችን ላይ ከሰማይ እየባረኩ ባርካለሁ ብሎ እና እንደው በምንም ልምል አልችልም። ሰው ከሰው በሚበልጠው ይምላል አይደለ? ሰው ልጅ በሚወዱት ይምላል። እግዚአብሔር ግን ከሱ የሚበልጥ ማንም ስለሌለ በራሱ ማለት ተብሎ የተጻፈለት ባይዘዌ ራሱን ማን ነው ልጁን በመሰዊያው ስላቀረበ ነው። አያችሁ፣ በስራ የተፈጸመ ነው። እምነት በስራ የሚገለጥ የሚፈጸም ነው። ከዛ ሐዋርያው ቅዱስ ጳውሎስ ይህን መልእክት እንዴት እንደሚያዩ ላሳያችሁ። ተመልከቱ። ይህንኑ ቅዱስ ያዕቆብ ያለውን ማለት ነው። ሮሜ 2 ነገር ግን እንደ ጥንካሬና ንስሐ እንደማይገባ ልብህ የእግዚአብሔር ቅን ፍርድ በሚገለጥበት በቁጣ ቀን ቁጣን በራስ ላይ ታከማቻለህ ካለ በኋላ እርሱ ለእያንዳንዱ እንደ ስራው ያስረክበዋል። ከዛ በበጎ ስራ በመጽናት በጎ ስራ ለሚሰሩ ማለት ነው ምስጋናና ክብርን የማይጠፋንም ህይወት ለሚፈልጉ ምን ይሰጣቸዋል? ኮመንት ላይ ጻፉልኝና እኔ ልውጣ። ምን ይሰጣቸዋል? የዘላለም ህይወት። የዘላለም ህይወት ለማግኘት ቦርናጌን ምን ማድረግ አለብህ? ማመን ብቻ ነው ያለብህ? አይደለም፣ በበጎ ስራ መጽናት ያስፈልጋል ይልሃል። ማ? ሐዋርያው ቅዱስ ጳውሎስ። ቅዱስ ያዕቆብ ምን አገባ? ምን አገባ? ምን አገባ? ምን አገባ? ለአንተ ነው እንደምንሰራው። ምን አገባ? ምንድነው? እስኪ ንገረን። አገባ? ለአንተ ነው እንደምንሰራው። የተደበቀ ሚስጥር እኮ የለም ወንድም። ለአንተ ነው የምንሰራው። መልስ ሲያጣ ምንድን ነው የምትሰሩት አለ። ነገር የተለየ ነገር አታመጣም። እናውራና እንደ ጳውሎስ እኛም እናውራ እንናገር ካለን እንናገረዋለን። ምን እንስራ ከሆነ አሁን ኮመንት ላይ ነው ያድነኛል ያላችሁት ስራ ምንድን ነው? አንዴ ይሄ ተፈጸመ የሚባለውን አውርደው። አንደኛ የሚበጠብጥ የሚወያይ ሰው ለሁለት አውርደው። ያም እኮ ያው ነው፣ ቦርናጌንም ያው ነው። የሚረዳ አይደለም። ቀን ሙሉ ያውላል። ተፈጸመ ከስር ምን እየተባለ ነበረ? ለምሳሌ ምን እንስራ እየተባለ ነበር አይደል? ቆይ አንዴ ባክበልስ ካልሆነ ሉርዳ እኔ መልካም ስራ ነበረው አይደል? ለምን ያልጸደቀው? ማን ያልከኝ? አልሰማሁም። ጳውሎስ ለምን ያልጸደቀው? መልካም ስራ ነበረው አይደል? ማለት መልካም ስራ ማለት እንዴ ነበረው? መልካም ስራ ምን ሆነ? በክርስቶስ አያምንም። እምነት እሱ እሺ፣ እንዴት ልበል መሰለህ? ቅድም ያዕቆብ ላይ እንኳን ቤል ነበረ ስራ ይዘህ ቆይ እስኪ አንዴ እኔ ልናገር። ቆይ አዳምጠኝ። አታዳምጠኝ። ጳውሎስ መልካም ስራው ሲደመር በእምነት ሁኜ ነው የዳንኩኝ ነው ያለው አላለም? ለምን ነው በእምነት የዳንኩኝ ያለው? እኮ በእምነትማ እኛም እኮ እንላለን። በእምነት አይዳንም እንዴ? በእምነት ይዳናል። አይ ጳውሎስ ራሱ ጳውሎስ እኔ ራሴ ራሱ እንደከንቱ ቆጥሬዋለሁ የሰራሁትን ስራ። እሱ የህግ ስራ ነው። ተው በእናትህ ተው። እሱንም አሳያለሁ ከፈለክ እንዲህ እያመጣሁ አሳያለሁ። እኔ ችግር የለብኝ። የቅዱስ ጳውሎስ መልእክት ላይ እግዚአብሔር ስሙ የተመሰገነ ሁሉ ነገር እሱ ይውሰድና አንደኛ ነገር ቃል በቃል በጎ ስራ ያስፈልጋል ለዘላለም ሕይወት ያለ ሰው ነው። በጎ ስራ አያስፈልግም ያለ የለም። በቃ ቻው ቴንክ ዩ እምነት አለ ለሚል ነው። ጎበዝ ኢኒሻል ሳለ ምንም ጨረስን እኮ አንተ እኮ አያስፈልግም። ባይዘዌ ቅድም የጠቀሰውን ጋይስ ቅድም የጠቀሰው ምን እንደሆነ ቅድም የጠቀሰው ልንገራችሁ። ባይዘዌ ቅድም የጠቀሰው ለማይሰራ የሚል ነው የጠቀሰው። ተመልከቱ ለራሳቸው እንዴት እንደሚያጣመሙት። ለማይሰራ በቃ ባንሰራም እያለ ነው። ባይዘዌ ባንሰራም መንግስቱን እንወርሳለን። ውሸት። ይሄ የአጋንንት ትምህርት ነው። ሐዋርያው ቅዱስ ጳውሎስ ምን አለ? ባትሰራ መንግስቱን አትወርስም እንድታምኑ ነው ብሎኛል። የሰው ልጅ ማለት ኢየሱስ በሚሰጣችሁ ማለት መጽሐፍ ምን ይላል? ዮሐንስ 6:28 እንግዲህ የእግዚአብሔርን ስራ እንድንሰራ ምን እናድርግ ይላል። ኦኬ ከዛ ከፍ ብሎ ላንብላችሁ። እሺ ኢየሱስ መልሶ እውነት እውነት እላችኋለሁ የምትፈልጉኝ እንጀራ ስለበላችሁና ስለጠገባችሁ ነው እንጂ ምልክቶች ስላያችሁ አይደለም ካለ በኋላ ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ስለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሞታል አለ። ተመልከቱ የእግዚአብሔር ስራ እንድንሰራ አሁን ምን ጠየቁት መሰላችሁ? የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት። ኢየሱስ ምን ይላችኋል? ይህ አላቸው
የእግዚአብሔር ስራ የሚባለው የአብ ማለት ነው እርሱ በላከው እንድታምኑ ነው አለ። እሺ ተመልከቱ። ኦኬ ካመናችሁስ በኋላ እንኪያ አይተን እንድናምን አንተ ምን ምልክት ታደርጋለህ ይበሉ ዘንድ ከሰማይ ሚሊዮን ጠቀሱለትና የሙሴውን። ከዛስ ምን ይላችኋል? እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም ካለ በኋላ የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ሕይወት የሚሰጥ ነውና ጌታው ይህን እንጀራ ስጠን አሉት። አሁን ልጁ የሚሰጠን ነው አይደለ? ልጁ የሚሰጠን ነው። ኢየሱስ እንዲህ አላችሁ የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብ፣ በእኔ የሚያምን ሁል ጊዜ ከቶ አይጠማም። ነገር ግን አይታችሁኝ እንዳላመናችሁ አልኩ። አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔ የሚመጣውም ከቶ ወደ ውጭ አላወጣም ካለ በኋላ ፈቃዴን ለማድረግ አይደለም እንጂ የላከኝ ፈቃድ ለማድረግ ከሰማይ ወርጃለሁ ይልና ልጅን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፈቃድ ይህ ነው። ይህ አባቱ ነው። ኦኬ እኔም በመጨረሻ ቀን አስነሳዋለሁ። ይሄን ሁሉ ካላቸው በኋላ እሱ ስለሚሰጣቸው ግን ምን አለ? አሁን ይሄ ሁሉ የተናገረው አብ ስለሚሰጣቸው ስራው ምንድነው የሚለውን ንገረን እንጂ ወርደ ሄድ እኮ ዝም ብለህ ላይ ስራ ምን ደበረ አይደለም? እሺ ስራው መልሱ ሲመለስ የሰው ልጅ መብላት ስጋና ደግሞ መብላት ባጭሩ ማስረጃ አንዴ ሞዴሬተር ወይ ስጠኝ አንዴ ወይም ሚውት አድርገው። እሺ ከዛ በኋላ አሁን 51 ላይ የልጁን ልነግራችሁ ነው። አንዴ ባክ በእናትህ ወይ ውረደ። አንዴ የታች ያለ ሰው ይማራል ብዬ ነው። ምንድነው ሚውት አድርግ በቃ። እሺ 51 ላይ ምን ይላል? እስካሁን የነገርኳችሁ አብ የሚሰጠውን ነግራችኋለሁ። አሁን ልጅ የሚሰጠውን ልንገራችሁ። የሰው ልጅ ለሚሰጣችሁ ነው ያለው። እሺ ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው ምንድነው? እንጀራ ሥጋዬ ነው። ከዛስ ይሄንን ብሉ ማለት ይሄው የሰው ልጅ የሚሰጠን እንጀራ ነው። እሱን ደግሞ እንድንበላው ሰጥቶናል። አሁን አንተ ባይሆን ቅድም የተናገርከውን ምን ብለሃል? የሰው ልጅ ለሚሰጣችሁ ስሩ ያለው እምነት እንደሆነ አሳየን። የሰው ልጅ የተባለው ክርስቶስ ነው። ክርስቶስ ለሚሰጣችሁ ስሩ የተባለው እምነት እንደሆነ አሳየን። አንተ ቶሎ በል ስፔሲፊክ ጥቅሱን እሺ፣ ለአንብበው የዘለልኸውን እኮ ጥቅሱን ንገረኝ። ችግር የለውም አንብበው እኮ ስለ ስራ የሚለው አንብበው። የሰው ልጅ ለሚሰጣችሁ ስሩ። እሺ እንግዲህ የእግዚአብሔር ስራ እንድንሰራ ምን እናድርግ አሉ። የሰው ልጅ ነው ያልኩህ። የሰው ልጅ እግዚአብሔር የተባለው አብ ነው። እግዚአብሔር የተባለው አብ ነው። መሀል ላይ ስትበጠበጥ የነበረው ለዚህ ነው እንዴ? እግዚአብሔር የተባለው አብ ነው። የሰው ልጅ ለሚሰጣችሁ ስራ ስሩ የተባለ አብራራልኝ። አሁን ምን ሆነ ነው እንደዚህ የተረበሽከው? አንዴ እባክህ በጣም ስለምትበጠብ ምን ብለሃል? እታች ያለ ሰውም እንዲታዘብ አንዴ ልድገመው። የሰው ልጅ ለሚሰጣችሁ ስሩ፣ ለሚሰጣችሁ ስራ፣ ለዛ ስራ የተባለው ስለ ሰው ልጅ ነው ያወራሁት። የሰው ልጅ የተባለው ኢየሱስ ነው አይደለ? አሁን ስራ ነው ልትለኝ ነው አንተ? መልካም ስራ ነው ልትለኝ? እሱን ልበልህ መጨረሻ። አሁን አንተ ጥቅሱን ስጠኝ። እሱ ዝም ብለህ መልካም ስራ ነው ብለህ ብለህ ይዞብህ ነው እኮ መከራ የተታች 51 ማስረጃውን ብቻ የሰው ልጅ የሚሰጠው የምትሰጠኝ እግዚአብሔር አብ የሚሰጠውን አይደለም። የእግዚአብሔር አንዴ እባክህ አንዴ እግዚአብሔር ስለሚሰጠው ወይም ደግሞ አንተ ይህን ሰው እንዴት ነው እያደናገር የምትኖረው? ግን እስከመቼ ሚውት አድርገውና እኔ ተናግሬ ልውጣ። ከዚህ በኋላ እንዳታወራ እኔ እያነበቡ ለምን ነው እንዳነበው ያልፈለገው? ቆይ እዚህ ክፍል ላይ አሁን ባኬን ፎርስ ቆይ አንዴ ጥያቄ ልጠይቅህ። እዚህ ክፍል ላይ የእግዚአብሔር ስራ እና የሰው ልጅ ለሚሰጣችሁ ስሩ ተብሏል አልተባለም? መጀመሪያ እኔ ላንብበው ቀጥታ አይደለም። እኔ የምጠይቅህን ብቻ መልስልኝ እሺ ወንድሜ። አሁን እዚህ ክፍል ላይ የሰው ልጅ እዚህ ንግግር ላይ ሐሰት ነው የምትናገር ከሆነም ታርመኛለህ። መጀመሪያ ጥያቄ ስለ ስራ አያወራም እኮ መጀመሪያ መልስልኝ። ቆይ የእግዚአብሔር ስራ ተብሎና የሰው ልጅ ለሚሰጣችሁ ስሩ ተብሏል አልተባለም? እዚህ ክፍል ላይ ይላን እያነጣጠረ ጎበዝ። አሁን ቅድም የሰው ልጅ ቆይ አትደረብ፣ ስራውን ቀጥለን ኧረ እባክህ ምን ሆነ ነው? ድንግል ሆይ
እሺ የሰው ልጅ ለሚሰጣችሁ የተባለው አልክ ቅድም። የሰው ልጅ ለሚሰጣችሁ የተባለው እመኑ ነው አልክ። ማስረጃ አሁን የሰው ልጅ ነው እሺ ያልኩት። እሺ በቃ እሺ ሚዩት አድርገው እስኪ ላንብበው። ቀጥታ መጽሐፉን ስለማነበው እሱ ሲነበብ ውሸቱን ስለሚገልጥብህ ከሆነ ምንም ላረጋ አልችልም። አንብበው ላንብበው ወላይ ጀምሬ። እንግዲህ ሰው ለሚሰማ ሰው ይሄ ምንም ትምህርት አይጠይቅም። ኢየሱስም መልሶ እውነት እውነት እላችኋለሁ የምትፈልጉኝ እንጀራ ስለበላችሁና ስለጠገባችሁ ነው አለ። ምክንያቱም እንጀራ ለመብላት ነው ሲሯሯጡ የነበሩት። ስለበላችሁና ስለጠገባችሁ ነው እንጂ ምልክቶችን ስላያችሁ አይደለም፣ ተደንቃችሁብኝ አይደለም። በዛ ለሚጠፋ መብል አትስሩ፣ ለሚበላ ነገር ዕለት ዕለት አትሯሯጡ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱም እግዚአብሔር አብ አትሞበታል አላቸው። ይህንን ከነገራቸው በኋላ እንግዲህ አሉ እነሱ እንግዲህ የእግዚአብሔር ስራ እንድንሰራ ምን እናድርግ አሉት። ጥያቄ ነው የጠየቁት አሉት። ኢየሱስም መልሶ ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አላቸው ብሎ 4 ነጥብ ያደርጋል። አሁን እናንተ የምንሰራው ስራ ነው እዚህ ጋር ያለው ብለህ ያለው በየትኛው መጽሐፍ ቅዱስ ነው የተረጎመው? እሺ አሁንም ጥያቄ እባክህ ተፈጸመን አታስገባው አክሊሉ። እሺ የጠየቅኩት ጥያቄ ካልመለስከው ሚውት አድርገህ በቃ ዝም በል እሺ። አሁን እንደ እስላም እንትን እንዳትሆን ማለት ነው። እዚህ ክፍል ላይ ዲስቲንክት ሆኖ ኦኬ የሰው ልጅ ለሚሰጣችሁ ስሩ ይላል አይልም? መጀመሪያ የሰው ልጅ ለሚሰጣችሁ ስራ ምንድን ነው? እሱ ምንድን ነው? አትሞበታልም አይልም? አትሞበታልም አይልም? አታውቁትም ቃሉን። አትሞበታል አይልም፣ አትሞታል ነው ያለው። እሺ ለምሳሌ የሰው ልጅ አረባክህ በእናትህ ይዛ ግን የሰው ልጅ ለሚሰጣችሁ ስሩ ተብሏል። ምንድን ነው እሱ? የሰው ልጅ የሚሰጠን የሰው ልጅ የሚሰጠን ምንድን ነው? ራሱን ነው። ምኑን? ራሱን እስቲ ያሳየና። ምኑን? እንዴ ወደ ታች ስትሄድ እኔ እያለ ምኑን? መልስ ብቻ። ወደ ታች ሂድ፣ ወደ ላይ ውጣ አይደለም፣ መልስ ብቻ። ራሱን እንድታምንበት አምጣ። ራሱን እንድታምንበት የሰው ልጅ ይሰጣል የሚለውን አምጣ። ይፍታልኝና ወደሚቀጥለው ሄዳለሁ። ፍታምናናት በለኝ አምጣ። እኔ እኮ አሳየው ቅድም የሰው ልጅ የሚሰጠን ምን እንደሆነ አሳየው እኮ ወንድሜ። በደንብ አድርገህ በአንድ ቃል ቮካብለሪ ምንድን ነው ብሏል። በቮካብለሪ ወይም ይች ማለት በወርድ ዴፊኔሽን አትሄድም። አረፍተ ነገሩን ስለ ስራ ወይ አክሊል አንዴ ስለ ስራ ነው የሚያወራው ብሏን። ይሄን እሺ 51 ላይ በቃ ላግዝህ። 51 አይደለም እዚህ ላይ ስራ ያለው ማንን ነው? አንተ መልካም ስራ ነው ብለን ያመጣው። አንዴ ለምሳሌ 51 ላይ ከሰማይ የወረደ ሕያው እንጀራ እኔ ነኝ፣ ሰው ከዚህ እንጀራ ቢበላ ኦኬ ለዘላለም ይኖራል፣ እኔም ስለ ዓለም ሕይወት የምሰጠው ስጋዬ ነው አለ። ስለዚህ ልክ ሌላ ጊዜ ስትጠየቅ ይህን ጥያቄ የሰው ልጅ የሚሰጠው ምኑ ነው? ለምንድን ነው እዛ የሄደው? በቃ በእናትህ አንድ የሚዩት አድርገው። በቃ እንዳታወራ ከዚህ በኋላ ነው እያለሽ። ለምንድን ነው የሄድከው ይለኛል። እንደዛው ምዕራፍ ላይ እኮ ነኝ። የት ሄዳለሁ? ስለ ስራ ነው እዚህ ጋር ስራ ያልኸው ኢየሱስ ክርስቶስን ማመን ነው አይደለም? መብላት። እዚህ ጋር የሰው ልጅ ለሚሰጣችሁ ስሩ ያለው መብላት፣ ስጋውን መብላት። ይኸው የሚሰጠን ስጋው ነው። ስራ ያለው ደግሞ መብላታችንን ነው እኛ። ኦኬ አሁን አንተ የምትበላው ከሰማይ የወረደውን ነው? አዎ ኦኬ እሺ። ስለዚህ አዘጋጅተህ አይደለም የምትበላው? ማስረጃ ላሳይህ ወይ? ቆይ አዘጋጅተህ ነው ወይስ ከሰማይ የወረደ ነው የምትበላው? ማስረጃ ላሳይህ ወይ ወይስ ዝም ብለህ ነው? ጌታ በቃ እኔ የምታደርገው ነገር ነው እኮ የምታዘጋጀው። አዎ ከሰማይ የወረደ ነው። ማስረጃ እሺ ከሰማይ የወረደውን አሳየኝ። እኔ ማውቀው የፋሲካን በዓል ከቤታችሁ አንዴ በቃ ሚዩት አድርገው። ከሰማይ የወረደውን ነው ወይ የምትበላው? አዎ ማስረጃ ከሰማይ የወረደ እሺ እንዳትደረግ ከሰማይ የወረደ ሕያው እንጀራ
እንጀራ ወይ ደግሞ ዳቦ ህብስት። እንጀራ የተባለው በኢትዮጵያን ኮንቴክስት ነው። እሺ ህብስት ነው የሚለው። ህብስት እኔ ነኝ። ሰው ከዚህ ህብስት ቢበላ ለዘላለም ይኖራል። ከየትኛው ህብስት? ከሰማይ ከወረደው ህብስት። አንዴ ታዲያ እኮ የት አለ? እንዴት እንብላው? ማቴዎስ 26 በተግባር ሲበሉ ይሄው ህብስቱን ስጋዬ ነው ብሉ አለ። ከዛ አንደኛ ቆሮንጦስ 10 ምን አለ? ቆይ ንገረኝ፣ እየነገርኸኝ ከሰማይ የወረደ ነው ይሄን ብሉ ብሏቸዋል አለ እኮ። ከሰማይ የወረደ አክሊል ሚውት አድርግልኝ አንዴ። ከሰማይ የወረደ ነው ይሄ ብሏል። አውርዶ ነው የሰጣቸው። ይሄ አይ አውርዶ ነው የሰጣቸው አይደለም፣ ቆርሶ ነው የሰጣቸው። ምንድነው እሱ? ምንድነው? ከሰማይ ይሄ ከሰማይ የወረድኩ ነኝ ነው የሚለው። እዛኛው አዘጋጁልኝ ነው የሚለው። እንዴት አዘጋጁልኝ? ቆይ ስማኝ፣ ቆይ ስማ፣ ስጋዬ ነው ብሎታ አለ ነው። አክሊል ደግሞ ገብተህ እንደገና እራሱ በቂ ነው፣ ከበቂ በላይ ነው ያናገረው። ናቱ አትውረድ። ምን ያልክ ነው አንተ? ኧረ በቃ ደከመኝ በጌታ ስም። እናንተ ቀጥሉ። ግድ የለም ለአሁን አይደለም፣ ሌላም ጊዜ ግን ደጋግመን ስጋ ይሄ ነው ብሉ እያለ ኬት ብሉ ብሎ ይገኛል እንዴ? ጅል ነው እንዴ? በእናትህ አስጠንቅቀው፣ ሌላ ጊዜም ደግሞ እንዲመጣ እንዲገባኝ አድርገኝ። ከሰማይ የወረድኩኝ እውነተኛ መብል ነኝ ብሎ ሲላቸው አንተ አምጥተህ የዘላለም ሕይወት የሚገኘው ዳቦና የሆነ ነገር አድርጌ ስሰጥህ ነው ብለህ ብትለው አዴፋኬ ምናምን መምህርም አይ ቲንክ አሉ። እኛ አሁን በእኛ ቤተክርስቲያን መምህራን እያሉ እኔ እንትና ደከመኝ አደከምከን ከመግባትህ ከአንድ ሰዓት በፊት እኛም ስናወራ ነበር። ደክሞን ነው እኛም ያው ጉንጫ አልፋ ነው ክርክሩ። ግን ቃል ግባን ሌላ ጊዜም እዚህ ቤት ደግመህ እንድትመጣ ማስረጃ አሳየኝ። ይኸው አሳየሁ ወንድሜ። አንተ እኮ ማንበብ ስለማትፈልግ ነው። ቆይ አንዴ እሺ፣ አንዴ ከሰማይ የወረደ እሺ፣ ቆይ ቶ ይሄን ቃል ላንብልህ አንዴ ዝም ብለህ እሺ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 3 ሁሉም ያን መንፈሳዊ ከላይ ልጀምርልህ፣ ችግር የለውም ሰዎችም እንዲረዱት። ወንድሞች ሆይ ይህን ታውቁ ዘንድ እወዳለሁ። አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ፣ ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁአል። ሁሉም ያን መንፈሳዊ መብል በሉ፣ ሁሉም ያ መንፈሳዊ መጠጥ ጠጡ። ይከተላቸው ከነበረው ከመንፈሳዊ ያለ ጠጥተዋልና ያ ማለት ክርስቶስ ነበረ። እግዚአብሔር ግን ከእነርሱ የሚበዙትን ደስ አላሰኘው፣ በምድረ በዳ ወድቀዋል ካለ በኋላ ስለ ቁርባን ያወራል አይደል? እዚህ ክፍል ላይ መንፈሳዊ ያለው ሙሴ መንፈሳዊ ብሎ ጽፎልን ነው። መንፈሳዊ ምግብ በሉ ብሏል ሙሴ። እንኳን ሌላ ጥያቄ እየጠየቅህ ነው። በቃ መንፈሳዊ ለምን እንደተባለ እንኳን ማታቅ ከሰማይ ከመውረዱ አንጻር ይባላል። የትኛው ቁርባን መንፈሳዊ መብላችን ነው? ማስረጃ ዮሐንስ ወንጌል ምዕራፍ 6 ቅድም የጠቀስኩልህ ሐዋርያ ቅዱስ ጳውሎስ እኔ ሳወራ አትደረብ እሺ። መብል ነው ይኸው አለ ክርስቶስ። አንፈልግም። አንተ ማነህ? እኛ ክርስቶስን ነው ምናምነው። ምን አለ መሰለ ክርስቶስ ምን አለ መሰለ? አንተ አሁን ደሙን የምትጠጣው በሚሰጠህ ነው ወይስ በእምነት ነው? ደሙ እንዳዳነ የምታውቀው ሚዩት አድርገው አንዴ። ስለዚህ ኢየሱስ እንዲህ አለ፣ እኛ አሁን አንተን አናውቅህም። ችግር የለም ሳትበሳጭ። አሁን አንተ ደሙ ኃጢአትን የሚያሰረይልህ ጠጥተኸው ነው ወይስ በእምነት ነው? ስለሚበላ ነገር እያወራቸው የሚገርማችሁ ነገር፣ በጣም የሚገርማችሁ ነገር ልንገራችሁ። ከሰማይ የወረደ ሕያው ህብስት እኔ ነኝ አለ እና ይህን ስጋ መብላት አለባችኋል። እኔም ደግሞ ስለ ዓለም የምሰጠው ከላይ ምን ብሎ ነበር? የሰው ልጅ ለሚሰጣችሁ ስሩ ብሎ አልነበረ? አዎ ይህም ብሉ አላቸው። እና የቱን ነው ብሎ ያላቸው መሰላችሁ? ይሄ ምድራዊ የሆነውን ወይ ደግሞ የሚጠፋውን አይደለም፣ መንፈሳዊ መብል ነው። መንፈሳዊ ማለት ህይወት የሚሰጠውን የክርስቶስ ስጋ የሆነውን ከክርስቶስ ጋር አንድ የሆነውን አንዱን ህብስት ነው። በነገራችን ላይ አንድ ህብስት ነው እሺ ያለው። እሺ አንድ ህብስት ነው ያለው፣ ብዙ ህብስቶች አይደለም።
ብሎ አልጻፈም። ሐዋርያው ቅዱስ ጳውሎስ ብዙ ህብስቶች አላለም። ክርስቶስ ያ የባረከው ያ ህብስት አንድ ህብስት ነው። በሌላ ቦታ በሌላ አብያተ ክርስቲያናት አት ዘ ሴም ታይም በተለያየ ጊዜ የሚቆረሰው የሚፈሰው የምንጠጣው ወይን ከክርስቶስ ደም ጋር ህብረት ያለው አንድ ጽዋ ነው። አንድ ህብስት አንድ ጽዋ ነው። እሺ ስለዚህ ምን አለ ጌታችን ከሰማይ በኢየሱስ አንዴ እባክህ በቃ ያስወራኝ አልቻለም። ከሰማይ የወረደ እኮ ይኸው ሳሰማ እንዴት ይገባሃል? እሱ ላይ አሁን ካብራራልኝ ንገረኝ። እንደገና እኔ ልንገርህና ንገረኝ። ቆይ አትንገረኝ፣ እኔ ነግሬህ በቃ ደህናው አሉ። በቃ አሁን አየህ ታች ያለ ሰው እንዲማር አልፈለግም። አንዴ እባክህ ሚውት አድርገው። አንዴ ቆይ ለምን አታስወርደውም? ቦርናጌን እንደው ሚውትስ ቢያደርግ ባይወርድ ራሱ በእውነት ሚውት አድርጎ ቢል አሪፍ ነው። እሺ ከሰማይ የወረደ ነው ወይ? አዎ ነው። ማን ነው እሱ? ክርስቶስ ይባላል ከሰማይ የወረደው። ስለዚህ የምትበለው የማንን ስጋ ነው? የክርስቶስን። እንዴ የክርስቶስ ስጋ ከየት ነው? ከሰማይ። እንዴ የመጀመሪያው አዳም ከመሬት መሬታዊ ነው። የሁለተኛው አዳም ከሰማይ ነው አይደለ? አዎ ይኸው ከሰማይ የወረደ ነው። እንዴ ኧረ ሌላ ማስረጃ ናቲ ካልከኝ ይኸው ዮሐንስ 6:51 ከሰማይ የወረደ ሕያው እንጀራ እኔ ነኝ። ስለዚህ ይህን እንጀራ ብሉ፣ እንጀራውን ብቻ አይደለም ደሜንም ጠጡ አለ። እንዴ እንዴት ነው የምንጠጣው ካልክ ግን በተግባር ራሱ ይኸው እንዲህ ነው የምትጠጡት ብሎ አሳይ። ምኑን? ስጋዬ ያለውን ህብስቱን፣ ደሜ ያለውን ጽዋውን። ማቴዎስ 26:26 አለቅ። ያ ከሰማይ ነው የወረደው። አሁን ግን አንተ ስጋዊ እባክህ አትግባ፣ በቃ አትግባ። አልፈልግም ካንተ ጋር ማውራት አትግባ፣ በቃ አልፈልግም። እንዴ እኔ ሰው እንዲማር ነው ታች ማውራት። በቃ እባክህ አሁን አንተ ሳሰማ እኮ ነው ትቸኩላለህ። ላወራ እኮ ነው። አይ አይደለም። አሁን አንተ ትመልስልኝ እኮ ልመልስ ነው። በቃ አንዴ ስጨርስ እባክህ። እሺ እባክህ አንዴ። እሺ እሰይ በቃ አንዴ መጨረሻ ይገባል። አሁን ይህ ሰዎች በአይናቸው የሚያዩት ማለት ነው። አሁን በአይናቸው ምን ያያሉ? ህብስታ እና እንዲህ ሲያዩት ህብስት ብቻ ይመስላቸዋል። ያው ምድራዊ ማለት ነው። ከጸሎት በኋላ ሰማያዊ የጌታችን ስጋና ደም ነው። በነገራችን ላይ ህብስትነቱ ይጠፋል አይጠፋም? ህብስትነቱ አይጠፋም። ኦኬ ግን እንዲሁ ተራ ምግብ አይደለም። ይሄ ተራ የሆነ የሆድ ጥያቄ ያልተመለሰላቸውና ለሆዳቸው ተገዢ የሆኑ ሆድ አደሮች ናቸው ስለዚህ አይነት ነገር የሚያስቡት። ተራ የሆነ ምግብ አይደለም። ይልቁንስ መድኃኒታችን ነው። የምን መድኃኒት? ከመበስበስ የምንድንበት የመበስበስ መድኃኒት ነው። የሚያጠፋ ማለት ነው። እሺ የመበስበስ መድኃኒት ነው። አሁን እያወራ ያለው ስለሚታየው ስለሚቀርበው ወይ ደግሞ ቪዚብል ስለሆነው ሳክራመንት ከሆነ አሁን ያ ህብስት ብቻ አይደለም። አትሸወድ ወንድሜ። እንዴት ማለት መሰላችሁ? ልክ ክርስቶስን ሲያዩት ሰው ብቻ እንደመሰላቸው ማለት ነው። ሰው ብቻ ነው አይደለም፣ አምላክም ነው። እንደዚህ የመሰላቸው ነበሩ። ሲተኛ፣ ሲደክም፣ ሲራብ፣ ሲያለቅስ፣ ሲሰቃይ፣ ሲጮህ ክርስቶስን አይተውት ይሄ ሰው ነው። ለዛ ነው እኮ በግራ ያለው ኧረ ራስህን አድን ምናምን ከዛ እንደዚህ ያሉት። አያችሁ ይሄ ምድራዊ ይሆናል። አሁን ግን እኛ እያወራን ያለ ነው ስለ ሰማያዊው ህይወት ስለሚሰጠው ስለማይጠፋው መብል ነው። እሱን መብል ምን ብሎ ጠራው መሰላችሁ? ክርስቶስ። እኔ አይደለሁም እንግዲህ እኔ የእሱ ልጅ ነኝ የክርስቶስ። ምን ብሎ ጠራው? እሱ ስለሚጠፋው መብል አትስሩ፣ የሰው ልጅ ስለሚሰጣችሁ ስለ ህያው ስለሆነ ስለማይጠፋው መብል ስሩ። እሱም ከሰማይ የወረደ ህብስት ነው፣ እሱም ስጋዬ ነው አለ። አለቀ። ከዛስ ቅዱስ ጳውሎስ ቀበል ሊያደርግና የምንባርከው የበረከት ጽዋ የምንባርከው የበረከት ህብስት ከክርስቶስ ስጋና ደም ጋር አንድ አይደለም ወይ አለ። ስለዚህ ማንም ደፍሮ ይሄንን ቢበላ ቢጠጣ ምን ይሆናል? ይሞታል። ለምን? ኃያላን አንቀላፍተዋል። ቅድም መጀመሪያ ወሬውን ስንጀምር የነበራችሁ ሰዎች ምን ብሎ ነበረ? ቦርናጌ እንዴ ካህኑ እኮ እጁን እየታጠበ ንጹህ የሆነ ወደዚህ ይቅረብ ለምን አለ? ይኸው ቅዱስ ጳውሎስ ነው ያለው። ቅዱስ ጳውሎስ ምን አለ? ከመቅረባችን በፊት ራሳችን እንፈትን፣ በድፍረት አንቅረብ። ምን ይላል? ይገላል። እንዲሁ አይገልም ብለው የቀረቡ ሰዎች ገሏቸዋል። የሚገርማችሁ ነገር ህይወት ብቻ የሚሰጥ አይደለም፣ የሚገልም ነው። ኦኬ ይገላል በድፍረት
ለስኳር በሽተኛ የሚሰጥ መድኃኒት እኔ በወስደው ሊገለኝ ይችላል አይችልም? ይገላል እንጂ ለስኳር በሽተኛውስ መድኃኒት ነው የሚሆነው። ያ አንድ መድኃኒት አዘሴም ታይም መግደልም ይችላል ማዳንም ይችላል። አንድ መድኃኒት በተፈጥሮ ባይዘው የክርስቶስም ስጋ እንዴት ነው? በፍቅር ራስን ዝቅ በማድረግ በመፍራት በመንቀጥቀጥ በንስሐ ንጹህ ሆኖ በመቅረብ ለሚቀበሉት ህይወትን የሚያድል ነው። ልክ እንዴት ነው? ክርስቶስን ላመኑበት ለተጠጉት ህይወት እንደሚሰጥ ሁሉ ላላመኑበት ለካዱት ደግሞ ሲኦል ይከታቸዋል። ክርስቶስ ራሱ በነገራችን ላይ የሚያድንም የሚገልም ነው። ቀልደኛ እንዴ ዕብራውያን 10:26 ላይ ተጽፏል። ያ ዕብራውያን 10:26 ላይ ተጽፏል። እናንተ ሰዎች እሺ እኔ ብቃኝ ቀጥሉ። በቀጣው ነው የደከመኝ ምናምን በእውቀት እናውራ ወይስ አንተ ለብቻ ትነግራቸዋለህ? በሌኒ ካንተ ጋር አላወራም። በጣም ነው የምፈራ እውነት ለመናገር ከሆነ በትምህርት በጣም ማለት ይሄ ግልጽ አይደብርህም? እና በል ወንድም አይ ናትዬ አሁን አንተ እንደዚህ የምትለው ለማምለጥ ነው። በእውቀት ታወራለህ እኮ ለማምለጥ ነው። አዎ ፈልግም ማለት እኮ እንዴ ምንድነው ግግም ማለት? አዎ እኔ ፈራዋለሁ እንዴ እኔ ሲጀምር ህብስትና እንግዲህ አናወራም አውራ እኔ በጣም ስለምትከብደኝ በእውቀት አንተም ደግሞ እንትን ነው ብዙ ጊዜ ሳይክ የዘላለም ህይወት በህብስትና ወይን ይገኛል የሚል የለም መጽሐፍ። ይኸውልህ በቃ እውቀቱ ይሄ ነው። ደህና ዋሉ። አዎ አምጣ ካለ አሳየን። ምን አልከኝ? ምንድን ያለው አልሰማሁትም። ኤኒዌይስ ናቱ ጥያቄ ተቀበለ። የዘላለም ህይወት አይገኝም ያልኩ ነው። አይገኝም የሚል ጥቅስማ ካለ እሰየው። እኔ ከዛሬ በኋላ እንደዛ ነው የማምነው። እስኪ አይገኝም የሚል ጥቅስ እስኪ ያሳየኝ። ያው እምነት ከመጽሐፍ ቅዱስ ስለሆነ ህይወት የሚያገኘው ቆይ ስማኝ በቃ የለውም። የዘላለም ህይወት የሚገኘው ኢየሱስ ክርስቶስን በማመን ነው እንጂ በህብስትና ወይን አይደለም እኮ። በህብስትና በወይኑ የዘላለም ህይወት አይገኝም ያለ አምጣና አሳየኛ። መጽሐፍ ቅዱስ ክርስቶስ ኢየሱስ በማመን ነው የሚለው መጽሐፍ ቅዱስ እኮ። በማመን ይገኛል ማለት በሌላ አይገኝም ማለት ነው እንዴ? አዎ ኢየሱስን በማመን የዘላለም ህይወት እንደሚገኝ ለምሳሌ አዎ አምናለሁ። ለምሳሌ በል ኦኬ እኔ አምኛለሁ በኢየሱስ የዘላለም ህይወት አግኝቻለሁ። አይ አንተ ትክክለኛውን ኢየሱስ አይደለም ያመንከው። ለምሳሌ በክርስቶስ ትምህርት በኢየሱስ ምን ይላል መጽሐፍ ቅዱስ? በክርስቶስ ትምህርት የማይኖር አብም የለውም ወልድም የለውም ይለዋል። ለምሳሌ አንተ አብም የለም ወልድም የለህም ብዬ አምናለሁ። ለምሳሌ ጌታ ትክክለኛውን ጌታ ቢሆን ጌታ ያስተማረውን ትቀበል ነበር። ትክክለኛውን ጌታ ግን አይደለም ብዬ አምናለሁ። እኔ እንዲሁ ይቅርታ። አንተ የምታምነው በክርስቶስ ማመን ምንም እንደ ዋጋ እንደሌለው ነው የምታምነው። ለዚህ ማስረጃ ለዚህ ነው ፈራዋለሁ የምለው። ለዚህ አስበላት። ቀጥሉ በቃ እናንተ ሰዎች